በጣም ቀጭን ስፖንጅ ገዝታ ትሄዳለች አለ። ምን ሆነሽ ነው ይሄኛው ለማን ነው ምናምን ስል አንድ ለአገልጋይ ልሰጥ። እንዴት ስላት አገልጋይና ዘበኛ ከተመቸው አይሰራም። በአጠቃላይ ቤተክርስቲያን አገልጋዮቿ ጥሪ ያላቸው ትኩረታቸውን እዛ ላይ ማድረግ ያለባቸው ሌላ አማራጭ እንዲያዩ በቤተክርስቲያን አያያዝ ምክንያት ማድረግ የለባትም። ለተቸገሩ ሰዎች ብሎ ራሱ እየተቸገረ ያለ አገልጋይ ይሰበስባል። የተቸገሩ አገልጋዮች እያሉን ለተቸገሩት ለመስጠት እንዴት እንደፍራለን? ሁሉ የሞላው ጌታ በታምር የሚያኖር ጌታ በነበረበት ጊዜ ነው እነ ጴጥሮስ እኛ ሁሉን ትተን ተከተልንህ አለ። ምንድነው ትርፋችን በዚህ ምድር ላይ? በዚሁ ከቀጠለች የኢትዮጵያ ቤተክርስቲያን በአገልጋይ ድርቅ ትመጣ፣ አገልጋይ የማይገኝበት ጊዜ ይመጣል። ይሄኛው ትንቢት ማለት ነው በሜንላይን ቸርች እኮ እየተፈጸመ። ሜንላይን ቸርች ላይ ማንም ሰው ማለት ነው ፉል ታይመር መሆን አይፈልግም። ሰላም ቅዱሳን እንደምን አላችሁ? እግዚአብሔር ይመስገን እኛ ደህና ነን። ይህ ዶታይም ፖድካስት ነው። በዶታይም ፖድካስት የተለያዩ እንግዶችን እየጠራን ስለ ቤተ ክርስቲያን የእግዚአብሔር መንግስት የምንነጋገርበት ነው። ዶታይም ፖድካስት በልዩነት ለወንጌል አማኙ የተዘጋጀ ፕሮግራም ነው። ይሄ ይጠቅመናል ያላችሁ በሌሎች ቤተ እምነቶች ውስጥ ያላችሁ ወንድሞች እና እህቶች ልትጠቀሙበት ትችላላችሁ። ዛሬ የምናነሳው ፕሮግራም ስለ ወጣት መጋቢያን እና በለጋ ዕድሜያቸው ለእግዚአብሔር መንግስት ስራ ራሳቸውን ስለለዩ ወጣቶች ነው። እንግዳዬን አስተዋውቅና ፕሮግራማችንን እንጀምራለን። እንኳን ደህና መጣህ። እንግዳዬ አቤኔዘር ተክሉ ይባላል። መጋቢ አቤኔዘር ተክሉ። መጋቢ አቤኔዘር ተክሉ አብዛኛውን ዕድሜውን በቤተ ክርስቲያን አገልግሎት ውስጥ ያሳለፈ የአንዲት ሚስት ባልና የሁለት ልጆች አባት ነው። እንግዲህ ሲያገባም የፈጠነ ይመስለኛል። ለቤተ ክርስቲያን ለመጋቢነትም ሲሾም የፈጠነ ይመስለኛል። እሱ ደግሞ ስለ ራሱ የተወሰነ ይጨምርልንና ንግግራችንን እንቀጥላለን። በድጋሚ አመሰግናለሁ። እኔም በዚህ ፕሮግራም ላይ ያለኝን ሀሳብ እንደገና ለቤተ ክርስቲያን ይጠቅማል ብዬ ማስበውን እንዳካፍል እድል ስለሰጣችሁኝ። ያው ወንድሜ ሚኪ እንዳለው አቤኔዘር ተክሉ ይባላል። በገነት ቤተ ክርስቲያን ውስጥ በዚህ ሰዓት በመንፈሳዊ ዘርፍ ላይ አገለግላለሁ። እኛ ከአምስቱ ኦፊሶች ሁሉንም በአንድነት በማየት ለመጋቢነት ስንጠየቅ አብዛኛው ጸጋችን ወደ ትምህርት እና ስልጠና ላይ ስለሚያመዝን ከባለቤቴም ጋር ተነጋግረን በአንድ ቤተክርስቲያን ላይ ወይም በአንድ አጥቢያ ላይ ተቀምጦ ለረጅም ጊዜ ይህን አገልግሎት የመስጠት አይነት እቅድ ስለሌለን ትምህርት በምዕራባውያን ፓስተር ቲቸር የሚለው እንትን ስያሜ አለ። ግን እኛ ጋር ያው ትምህርት የሚለው ብዙ እንትን ስለማይል በመምህርነት መሾም አለብን ብለን ስለዚህ በብዙ ቦታዎች ላይ መጋቢ የሚለውን ስያሜ ነው ብዙዎች የሚጠቀሙት። እኛ አሁን ቲቸር የሚለውን ነው እንደ ቤተ ክርስቲያን እንደ ቤተሰብ አክኖሌጅ አድርገን በዛ ያገለገልኩ ያለሁት ማለት ነው። ስለዚህ እንግዲህ ስናስተዋውቀ እኔ መጋቢ ብዬ ነው ያስተዋወቅኩ። አንተ የተሾምከው በመምህርነት ነው። ብዙ ቦታ መጋቢ ነው የሚሉት። ቸርችም ስትጠይቀን ለመጋቢነት ነበር። ግን እኛ ያው ብዙ ወደዚህኛው ትኩረት ስለምናደርግ አንድ አጥቢያ ላይ ደግሞ ለረጅም ጊዜ እየመገቡ የመቆየትም እቅድ ስለሌለን ያው ተዟዙሮ የመስራት እሱም በኋላ እናነሳዋለን። ስላለ ስያሜው መምህር ወደሚለው ስለዚህ መምህር አቤኔዘር ተክሉ መምህር በኢትዮጵያ ገነት አሁን እሱ ነው መምህር የሚለው ነው። ሌሎች አጥቢያዎች ላይ መጋቢ የሚለውን የሚጠቀሙት the same office the same አገልግሎት በተመሳሳይ አገልግሎት ግን ስያሜው ፈንክሽናሊቲ ነው። አሁን ቸርች ውስጥ ካለው ፈንክሽናሊቲ አንፃር ነው ወደዚህ ስያሜ እንደ ቤተሰብ ያመዘን ነው እንደ ግሌም ያመዘንኩት ነው። በጣም ቆንጆ፣ በጣም ጥሩ። መምህርነት እንግዲህ ምን ያህል ጊዜ አገለገልክ? አሁን ወደ አገልግሎት እንምጣና መቼ ነው ወደ አገልግሎት የገባው? ቤተክርስቲያን ማገልገል ስትጀምር እድሜህ ምን ያህል ነበረ?
ያው እድሜ ቁጥር እንግዲህ አንነጋገርም አንዳንድ ጉዳዮች ላይ ግን እንደዚህ ወጣት መጋቢዎችን ስንጠራ ከወጣት አገልጋዮች ጋር የምንነጋገረው በቁጥር ነው። የእናንተ ቁጥር ብዙ ስላልሆነ ችግር የለም። እሺ ስለዚህ ትነግረኛለህ። ያው እንግዲህ እንደሚታየውም ገጽታዬ ብዙ ሩቅ አይደለሁም ለወጣቶች። በትዳር 6 ዓመት ሚያዝያ ላይ ሆነኛል። ማለት እርሊ ነው ወደ ትዳር ስመጣ ማለት ነው። ወደ 30ዎቹ መግቢያ ላይ ወደ ትዳር መጣ። ስለዚህ አሁን እንግዲህ 30ዎቹ አጋማሽ ጋር ነኝ ማለት ነው። 35 ገደማ ነው ወደዛ አጋማሽ ነኝ። በዚህ በ6 ዓመት አገልግሎት ውስጥ ያው አገልግሎት ጥሪ ስለሆነ ከልጅነት ጀምሮ ይሄኛውን ያው ኤክሰርሳይዝ እያደረግን የምንመጣባቸው ብዙ መንገዶች አሉ። ከዛ ደግሞ ጥሪያችንንም ደግሞ ለይተን የምንንቀሳቀስባቸው ብዙ አጋጣሚዎች አሉ። ከልጅነት እኔ ቤተሰብም ሲነግረኝ ያው ከልጅነት ጀምሮ ከ3 ዓመት ጀምሮ 7ኛ ማኑኤል ቤተሰቦቼ አምልኮ ሲካፈሉ እግዚአብሔር ከዛ ጊዜ ጀምሮ ስለ አገልጋይነት ስለኔ እንደተናገረ ይነግሩኛል። እኔም ራሴን በማቅበት በቤተ ክርስቲያን እንደማደጌ በማቅበት ጊዜ ላይ ራሴን ለአገልጋይነት እያዘጋጀው ነው ያደረኩት። ግን ያው የሰርቫይቫል ጉዳይ ወደ ቸርች አገልግሎት አሁን ከ6 ዓመት በፊት ከመምጣቴ አስቀድሞ የተለያዩ ስራዎች ላይ በ6 ዓመት ውስጥ 5 መስሪያ ቤት ቀይራል። እና ያ ከወጣቶች ኔቸር አንደኛው ይሄ አሁን ባለው ነገር አለመርካት ነው እና ፍላጎቶቻችን በየጊዜው እየጨመሩ ያ ሳትስፋይድ ያለ መሆን ነገር ስላለ የተለየ እንዳልኩ በ6 ዓመት 5ኛ የመጨረሻ ወደ ጥሬ ወስኝ እስከመጣ 5 ስራዎች ላይ የግል ስራ በድርጅቶች ተቀጥሮ እና የመጨረሻው ባለቤቴን ያገኘሁበት ኤንጂኦ እስከመጣ ድረስ ማለት ነው። የተባረከ ኤንጂኦ 11 ወር ቆይታዬ ያው ሚስት ሰጥቶኝ ወጣ ማለት ነው። ስለዚህ በ29 ዓመት አገልግሎት ውስጥ ገብተሃል ኦሬዲ። አዎ እንደዛ። እንግዲህ ብዙ ጊዜ የሚታወቀው እንግዲህ አገልጋዮች ከዛም በቀደመ እድሜ አገልግሎት ውስጥ የሚገቡ አሉ። throughout the age ልክ እድሜያቸውን ሁሉ አሁን እኮ ወጣ ገባ እንላለን እንጂ አገልግሎት ውስጥ ያልተሳተፈ የማይሳተፍ በተለይ በክርስቲያን ቤተሰብ ውስጥ ያደገ ልጅ አይኖርም። በጣም ምንድነው የቤተክርስቲያኒቱ ትኩረት የማትሰጥ ካልሆነ በቀር ወይ ደግሞ ልጆቹ በጣም የሚያበረታታቸው ካላጡ በቀር ሁሉም ሰው በአገልግሎት ውስጥ በአንድም በሌላ በሆነ መንገድ ያልፋል። የኔ እንግዲህ ጥያቄ አሁን 29 ዓመት ዋናው ፕሮግራማችንም ሐሳቡም እንዲሆን የምንፈልገው በ29 ዓመት ሰው ቤተክርስቲያን ውስጥ ሲገባ ምን አይነት ችግሮችን ይጋፈጣል በመጀመሪያ፣ ከዛ ስለ መልካም ጎኖቹ ደግሞ በኋላ እናነሳለን። ምን አይነት ተግዳሮቶች ገጥመውሃል? ምን ነበር አገልጋይ ሆናለሁ ብለህ ስታስብና ደግሞ አገልጋይ ሆነህ ራስን ስታገኘው በሁለቱ መካከል አገልጋይ በሆነ እንደዚህ ነው ማገለግለው ብለህ ቤተክርስቲያንም እንዴት ትቀበለኛለች ብለህ የምታስበው አለ። አክቹአሊ ደግሞ ገብተህ ቤተክርስቲያን ውስጥ ስታገለግል የሚገጥምህ አለ። እስቲ እነዚህ እንዴት አገኘሁ ይሄንን? አው እኔ ለመወሰንም መቸገሪ ነበር። አሁን እስከዛም ያቆየኝ እንዳልኩ እኔ በልጅነቴ ማቃለው አንተም እንዳልከው ነው። በአገልጋይ በክርስቲያን ቤተሰብ ውስጥ ስናድግ እያገለገልን ነው የምናድገው። ግን አሁን ስፔሻል ኮሊንግ የሚባለው አሁን ለዚህ ተለይቻለሁ ብለህ ራስን ለይተህ ደግሞ ይሄንን አክሰፕት ለማድረግ በራሱ እንትን ይላል። የኛ አሁን አውድ የታዳጊ ሀገሮች አውድ በአጠቃላይ እንደ ኢትዮጵያ ማገልገልህን ያው ኢንተርቴን እያደረክ ብትመጣም ሙሉ ለሙሉ ወደዚህ ለመግባት የሚጋብዝ አይደለም። በዚህ በወጣትነት አሁን እኔ ከመምጣቴ በፊት የነበረኝን ሁኔታ ስነግርህ ከስራ አንፃር አሁን 5 መስሪያ ቤት እንደዚህ ስትገባ ስትወጣ ፍላጎቶች አሉ። አሁን ከገቢ አንፃር ፍላጎቶች አሉ። ስለዚህ አሁን የመጀመሪያው ጥያቄ አሁን የወጣትነቴን ፍላጎት ሊያሟላ የሚችል የገቢ ሁኔታ ብመጣ እዚህ ጋር
አገኛለሁ ወይ የሚለው እሱኛው እንደ ወጣት የምትጠይቀው ጥያቄ ነው። አገልግሎት አሁን ብዙ ሰው አገልግሎት ማንኛውም ዋጋ ይከፈላል ሲል ግን ያው ዲና የሚደረጉ ነገሮች አሉ። አሁን እነዚህ ነገሮች መካድ አትችልም። የወጣት ፍላጎት አለ። ከዛ ደግሞ ቤተሰብ ለመገንባት እያሰብክ አሁን ትዳርም አገልግሎትም በተመሳሳይ ጊዜ ላይ ነው የጀመርኩት እና እነዚህ ነገሮች ስታስብ how to survive የሚለው ሁል ጊዜ አንተ ጥያቄ ይሆናል ማለት ነው። የመጀመሪያው ተግዳሮት መጥቼ አፎርደብል የሆነ ህይወት እኖራለሁ ወይ አሁን በቸርች የገቢ ሁኔታ የሚለው እንደ ወጣት የዛኔ የምትጠይቀው ነው። ይሄ መጠየቅ የለበትም። ጥሪ ነው። ማንኛውም አርደውጣ ምናምን የሚባል ነገር አለ። ኦኬ ግን ያለህበት እድሜ ያንን ይፈቅዳል ወይ? ያንተ ፍላጎት ያንን ይፈቅዳል ወይ ነው በጊዜው። እኔ በወቅቱ ያው እግዚአብሔርንም ገነት ቤተክርስቲያን ያው እንደሚታወቀው ፔንቴኮስታል ናትና እግዚአብሔርን የመስማት ልምምዶቼ ከዛ በፊት ስትራግል ያደረኩባቸው እነዛ ዓመታት ቢኖሩም ለዚህ ረድቶኛል። ቀጥታ የሰማሁት ድምፅ አረ ጌታ ሆይ ለጋብቻ 6 ወር እየቀረኝ እንዴት ጊዜ ልስጥ ስለው 6 ዓመት ሰራህ፣ 6 ዓመት ራስን አይታል፣ በ6 ወር እኔን ታይኛል አለ። የመጀመሪያው ዋስትናዬ የእግዚአብሔር ድምፅ ነው በዛ ሰዓት ለነበረብኝ ጥያቄ ማለት እና ጥያቄዎቻችንን የሚመልሱ ሁኔታዎች በዙሪያችን ላይኖሩ ይችላሉ። ግን እንደ አገልጋይ ስታስበው የአገልጋይ ዋስትና እግዚአብሔር ነው። እግዚአብሔር ያንን ድምፅ ሲያመጣ ከዛ ደግሞ አብሮ ደግሞ በሚቀጥለው ህይወት ውስጥ ቀጣዩን ዘመን የሚኖር ሰው ደግሞ እንደዚህ ደጋፊ ሰፖርቲቭ ደግሞ ሆኖ ሲገኝ እነዚህ ሁሉ የዛኔ ለመወሰን ምክንያቶች ተግዳሮቶች አሉ። እንዴት ነው ምኖረው? እንዴት ፍላጎቶችን አሟላለሁ እዛ ብመጣ ሚለውን ጥያቄ ለማለፍ የመጀመሪያ እግዚአብሔር ድምፅ ነው። ቀጥሎ የዛን ጊዜ የትዳር ጓደኛዬ አብረን አንድ መስሪያ ቤት የመስራት እድል አግኝተናል። እንዳልኩ 11 ወር ነው እዛ የቆየሁት። በዛ ሰዓት ያለውን ሁኔታ የተረዳች ሴት ነበረችና ዋጋ ከፍለሃል፣ ማገልገል ነው ያለብህ። በሚቀጥለው ህይወታችንም ባለማገልገል ዋጋ መክፈል የለብንም። ይሄ ድምፅ ከእግዚአብሔር ድምፅ ቀጥሎ እኔ ወደ አገልግሎት እንድመጣ ትልቅ ኢነርጂ የሆነኝ ድምፅ ነው ማለት ነው። ማገልገል ከአንተ ጋር ላይፍ ታይሙን የሚኖር ሰው አይ አገልግል እግዚአብሔር ያኖራል የሚለው እኔ ማንነኝ? አሁን ይሄን ድምፅ ለመጋፋት ከዚህ በላይ ሬዚስት ለማድረግ እኔ ማንነኝ የሚለውን ያው አቅም ጨመረልኝ ማለት ነው። ግን የዛ ጊዜ ጥያቄዎች እንደወጣት ጥያቄዎች ነበሩ። አሁን አፎርዳብል የሆነ ህይወት ይኖረኛል ወይ አሁን በዚህ ሁኔታ ውስጥ አልፌ ገቢያ ሁሉም ኢሹ ስለሆነ ማለት ነው። ግን እግዚአብሔር ያው ብዙ ነገር ከዛ በኋላ ወደፊት የምናወራቸው አሁን ከገባ በኋላ ምን መሰለህ አሁን ብዙ ጊዜ የአገልግሎት ላይ ስፔሻሊ ሜንላይን ቸርቾች ላይ አገልጋይ የሚታይበት የራሱ መንገድ አለው። በኋላ በደንብ እናነሳዋለን እና የሚታይበት መንገድ አለ። አገልጋይ ስትሆን እንግዲህ ከተሳሳትኩ እታረማለሁ። የአገልጋይ ብዙ ፍላጎት ያለው ሁሉ እስካይመስል ድረስ ማለት ነው። ላይክ ይሄ ፊዚካል ፍላጎት የሌለው ፊዚካል ፍላጎቱን ሁሉ ይሄ የአካላዊ ፍላጎት ለምሳሌ የመብላት፣ የመጠጣት፣ የመልበስ፣ ልጆቹን የማስተማር፣ በጥሩ ቤት የመኖር፣ ቤት የመግዛት፣ መንቀሳቀሻ እንትኖች መኪናዎች የመግዛት ምናምን እንትን እንደሌለበት አይነት ማለት እንደማይፈልግ ወይ እንደማያስፈልገው ሶሪ ከሁለት አንዱ ሊሆን ይችላል። እንደዛ ይታሰባል። እና አንተ እንግዲህ ትሰራ ከነበረው ይብዛም ይረስም ትሯሯጥበት ከነበረው እንግዲህ ስራዎች በሙሉ አቋርጠህ ወደ ቤተክርስቲያን ገባህ። አንድም በእግዚአብሔር ጥሪ በእግዚአብሔር ድምፅ፣ ሁለተኛ በትዳር አጋርህም ግፊት ወደዚህ ገባህ። አሁን ቤተክርስቲያን ውስጥ ምን ገጠመህ? ያ ነበር የኔ ቤዚክ። እንዴት አገኘኸው ቤተክርስቲያን ውስጥ የነበረህን ጉዳይ? አሁን እኔ በወቅቱ በነበረኝ ሁኔታ አሁን በቸርች ውስጥ እንደማደግ ቅድም እንዳለው ይሄኛውን ኢንቫይሮንመንት በደንብ እናውቀዋለን የማገልገሉን። ከዛ ደግሞ አውትካሙም ይታያል። አሁን ፍሩቱ ብዙ ጊዜ በእንደዚህ አይነት አክቲቪቲዎች ሲኖሩ ቸርች ላይ ይታያል። እኔ የተለያዩ አገልግሎቶች ላይ
ከነበረኝ አክቲቪቲ አንፃር ቸርች አሁን ለዚህ ታስበኝ ነበር። ጥያቄዎችም ከዛ በፊት ይቀርቡልኝ ነበር። ስለዚህ ዌልካሚንግ ኢንቫይሮንመንት እንዳለ አሁን እነዚህ ኢንቪቴሽኖች እንድታስብ ሊያደርጉ ይችላሉ። ግን ደግሞ ስለኖርኩበት አውቀዋለሁ ከኔ ፍላጎት ጋር አሁን እንትን የሚል በትክክለኛ ያ ኢንቫይሮንመንት ይመጥናል ወይ አይመጥንም ወይ የሚለውን ብዙ ፍላጎቶች እንዳሉት በወጣት እንደሆነ ሰው ማንኛውም ሰው እንደሚኖረው እንደምታስበው ከዛ በፊት ለነበሩ ጥያቄዎች እኔ ያው አገልጋይ እንደምሆን ጌታ ነግሮኛል ከልጅነቴ። ግን በዚህ ጊዜ በዚህ ሁኔታ አላለኝም። ለዛ ደግሞ እኔ ራሴን መጀመሪያ በራሴ ማብቃት አለብኝ ብዬ ማስባቸው ራሴ ኢኮኖሚካል ኢሹ በዛ ወቅት እንትኑ የነበረው እሱ ነውና ብዙ ቦታም የምገባበት የተለያዩ የሥራ ሁኔታዎችን የማይበት ምክንያቱ እሱ ነው የነበረው እና በዚህ ደረጃ ራሴን ሴኩር ማድረግ አለብኝ የሚል ሐሳብ ስለነበረኝ ያው ና እንደምትባለው እንደዛ ነው። እኔ ሲሄድ አሁን ከስራ በቃ ወስኜ ወደዛ ሲሄድ ከነበረኝ ገቢ በግማሽ ቀንሼ ነው የገባሁት። ያ ውሳኔ ስለሆነ ነው። ግን በፊት ወደ ጋብቻ ስመጣ ልክ ከባለቤቴ ጋር ተገናኘን ባልኩ ሁኔታ ለጋብቻ ስንወስን የተሻለ ገቢ ስለሚያስፈልግ ሌላ ስራ ደግሞ እንፈልግ ብለን ለተሻለ ስራ ወደ ሌላ አማራጭ ሄድኩበት ጊዜ ነበር። ይሄ ደግሞ ጥሪ ሲመጣ ድጋሚ እንደገና እና ይሄ ቻሌንጅ ነው። አሁን ይሄኛውን መቀበል በራሱ ያው ግን እዚህ ያለው ደግሞ እንትን ሁኔታ አውድ እንደዛ ስለሆነ ወስነ ስለመጣ ያኛው ከምትፈልገው ፍላጎት አንፃር ያንተን ፍላጎት ሳትስፋይ የሚያደርግ አይደለም። ግን አሁን ደግሞ በወሰንክበት ጊዜ ላይ ሌሎች ነገሮችን አታታይም በዛ ሰዓት። ግን የቸርቹ አሁን እንዳልኩ የመጀመሪያ ናለን አይነት አቀባበል አንተን ደግሞ የሚመጥን ኦፈር ይዞ አይደለም ስትመጣ የሚቀበልህ ማለት ነው። እና እሱን ወስነ ስለምትመጣ ምንም እንትን አትልም። ከሱ ጋር ነው የምትጋፈጠው የመጀመሪያ። ግን የእግዚአብሔርን ፕሮቪዥን በዛ ውስጥ ታይበታል። እግዚአብሔር በጣም ፕሮቫይድ ሲያደርግ ታየኛለህ እንዳለ 6 ዓመት ራስን አየ። ከዛ አሁን እኔን ታየኛለህ እንዳለ እግዚአብሔርን ያየሁት በእነዚህ ጊዜዎች ውስጥ። የቸርቹ አሁን ይመቻል አይመችም አሁን ተስፋ እንዳናስቆርጥ ሰዎችን እንደዛ እንልም። የጥሪው ባለቤት እግዚአብሔር ስላለ አሁን ሪስኩን የሚወስደው እግዚአብሔር ነው። አሁን የኔ የዛ ጊዜ የመወሰን እንትኔ እግዚአብሔርን እንዳልኩ ከእግዚአብሔር የሰማሁት ድምጽ ነው። የአጠገቤ የነበሩ ሰዎች አበረታችነት ያንን እንትን እና ወጣቶች እንዲህ አይነት ነገር ሲኖር ነው በውስጣቸው ላለ ነገር መሰጠት የሚችሉት እንጂ የትኛውም አሁን ያለ እንትን የወጣቶችን ያላቸውን ነገር ሰጥተው ለመንቀሳቀስ የሚመች የሚጋብዝ አይነት የትኛውም ቦታ ላይ ቤተክርስቲያንም እንደዛ ነው። ቤተክርስቲያን አንደኛ ከአመለካከት አንፃር ነው። አሁን እነዚህን ሰዎች መጠቀም አለብን ብላ ስታስብ ምን ያክል እነሱ ዋጋ አላቸው የሚለውን ምን ያስፈልጋቸዋል የሚለውን አብራት ታስብ። ሰዎቹን ብቻ ነው ያው እዚህ ላይ ነክተነው እንለፍ። አንዱ ነፃነታችን ይሄ ስለሆነ ቤተክርስቲያን ሪሊ አገልጋዮችን ቴክ ኬር የማድረግ እንደውም በጣም ሰዎችን ለአገልግሎት የሚያነሳሳ ቅድም ኦፈር ስትል ነበር አቅርቦት አያስፈልጋትም ወይ? ምክንያቱም ቤተክርስቲያን በጣም ብዙ ጊዜ ሙሉ ጉልበቷን የምትሰጠው ለፋሲሊቲ ነው፣ ነገሮችን ለማሟላት ነው። ለምሳሌ ሳውንድ ሲስተም፣ ወንበር፣ አዳራሽ ምናምን ለመሙላት ነው እንጂ አገልጋዮቹ የሚያስፈልጋቸውን ነፍሳቸው እንድትቆይ ብቻ እንጂ እንዲኖሩ የሚል ነገር ብዙ ቦታ አልገጠመኝም። እንግዲህ አንዳንድ ቦታዎች ካለ ሊሆን ይችላል። ግን ኢትዮጵያ ውስጥ የተወሰኑ ክልሎች ዞር ያለው ከቤተክርስቲያን መሪዎች ጋር የመነጋገር እድል አግኝቻለሁ። የተወሰኑም አካባቢዎች ከኢትዮጵያ ውጭ ያሉ ቤተክርስቲያናት ጋር ለማየት ሞክሬያለሁ። በእውነት ተመሳሳይና ተመሳሳይ ነው እስካሁን የገጠመኝ። እኔ ከማውቀው ውጭ ሌላ ካለ ወይ ደግሞ በዚህ ፕሮግራም ላይ አይ እኛም እኮ አለን ብላችሁ ተሞክሯችሁን ለመናገር የምትፈልጉ ሰዎች ካላችሁ መድረካችን ሁሌ ክፍት ነው። ስልክ ቁጥሮች አሉ፣ በእነዚህ በኢሜይልም አድሬስ አለን፣ በዛም ኮሚኒኬት ልታደርጉን ትችላላችሁ። አዘርዋይዝ ከዚህ ውጪ በብዛት በየቦታው
ቤተክርስቲያን የመጀመሪያ ጥሪዋ እንደውም የሚመስለው ፋሲሊቲ ይሄ የቤተክርስቲያንን ያውም ለአዋቂዎች ብቻ ነው። ስለ ልጆች ስናነሳ በጣም ብዙ የምናነሳው ነገሮች አሉ። ወደፊት የልጆች አገልጋዮችን እንጠራለን። ለአዋቂዎች የሚመች አዳራሽ፣ የሚመች ድምፅ፣ የሚመች ወንበሮች ለማዘጋጀት የሚደረግ ጥረት ይመስለኛል። የእናንተ ቤተክርስቲያን አንተ ስትገባ እዚህ ላይ በቃ የሆነ ለውጥ አመጣለሁ ብለህ አስበህ ነበር? አዎ እንግዲህ አሁን ከመጣው አይቀርትልና ምን አሁን እግዚአብሔር ከሰጠኝ ጸጋ በተጨማሪ ሌላ ምን ፖቴንሻሎች አሉ ከኔ ጋር። እነሱን ደግሞ እንዴት እዛ ቦታ ላይ መጠቀም አለብኝ ያው ብለህ ታስባለህ። እግዚአብሔርም እኔ የረዳኝ እኔ አሁን የሥራ ቦታዬ እንደወደው የሚሆነው ነፃነት አለኝ። አሁን አዎ መጥቻለሁ። እነሱ የሚፈልጉትን ነገር ለማቅረብ መጥቻለሁ። ግን ደግሞ የምፈልገውን እንዳላደርግ የሚከለክል ኢንቫይሮንመንት የለም እና እሱኛውን እወደዋለሁ። እንደ ቸርችም ከመጣሁ በኋላ ምን ደስ ይልሃል ካልከኝ እንደ ቤተክርስቲያን እኛ ጋር የነበሩ የ20 ዓመት ታሪኮችን የሚቀይር ያለፉት 5 ዓመት እንቅስቃሴዎች አሉ እና እግዚአብሔር በእነሱ ባርኮናል። ግን እሳቤዎቹ አሁን ከዚህኛው ፈቅ ያሉ አይደሉም። አሁን ካወራናቸው አሁን እኛም ያለነው ኢትዮጵያ ውስጥ ስለሆነ ማለት እኛም በእነዚህ 5 ዓመቶች ላይ ትኩረት ያደረግነው ሞር ፋሲሊቲዎች ላይ ነው። ስትራቴጂክ ፕላን ሰርተን 5 ዓመት እስከ 2019 የሚቆይ ገባን። ከ2015 ጀምሮ እንትን የሚል እኔ 2012 አካባቢ ነበር የሄድኩት። እስከዛ በዛ ወቅት ካንተም ጋር በነበረን ግንኙነት ስልጠና ሰጥተልናል ስለ ፕላኒንግ እና ቀጥታ እሱን ሰርተን ስንገባ 3 ፒላሮች ነበሩት የኛ አሁን ስትራቴጂክ ፕላን። አንደኛው አሁን እሱን ነው አሁን ይሄንን እንዲታሰብ አድርገናል። አንደኛው ሶሻል ነው፣ ሁለተኛው ኢኮኖሚ ነው፣ ሶስተኛው ስፒሪቹዋል። ዋናው ምንለው ስፒሪቹዋል። ስፒሪቹዋሉን ስናስኬድ ግን በተመሳሳይ ቤተክርስቲያን ስለ ኢኮኖሚ እንድታስብ ስለ ደግሞ ሶሻል ሪስፖንሲቢሊቲ እና ማህበራዊ ተሳትፎች እንድታስብ አቅደናል ማለት ነው። ያኛውን አስገብተናል። ያው በብዛት ወጣት በዓለምም የእንትን ምንድነው የሚለው የህዝብ ቁጥር ውስጥ አብዛኛው ወጣት እንደሚለው ቤተክርስቲያን ስመጣም ከዛ የተለየ አይደለም እና እኛ ይሄኛውን አቅም ተጠቅመን አመራሮችም በአጋጣሚ እግዚአብሔር ፈቅዶ በዛ ወቅት ወጣቶች ነበርና አንደርስታንድ እንደራረጋለን ነገሮችን ለመስራት ይሄኛውን አፕላይ ያደረግን እና አሁን ስለ ኢኮኖሚ እናስባለን። በተወሰነ ያኛው ሐሳብ አሁን የአገልጋዮችን ፍላጎት አሁን ሙሉ ከዛ ለመውጣት ስንት ዓመት ነው አሁን የኛ ቤተክርስቲያን ራሱ በታሪክ አሁን የኢትዮጵያ ገነት 75 ዓመት አሁን ይሆናታል እና 75 ዓመት ያደረገች ቤተክርስቲያን የነበራትን ሐሳቤ ያውም አንድ ሎካል አጥቢያ ላይ ሙሉ ለሙሉ መቀየር አችልም፣ ግን በተወሰነ ምልክት የሚያሳዩ እንቅስቃሴዎች አሉ አሁን ለቤተክርስቲያን። ግን እንደ አብዛኛው እኛም ፋሲሊቲ ላይ ነው ትኩረት ያደረግነው። ከዛ ደግሞ ፋሲሊቲዎቻችንም አካታቾች አይደሉም እንደተባለው የተለያየ ፍላጎት ያላቸው ህፃናትን ይሄ ምክንያቱ ምንድነው ብዬ እኔማ ያው አስባለሁ። እንግዲህ ሳስብ ቤተክርስቲያን የኢንካም ሶርሷ ብዙ ጊዜ ከመደበኛው የተለየ አይደለም። አስራት መባ ምናምን እነዚህን ደግሞ ማናቸው ማሟላት የሚችሉት አዋቂዎች ናቸው። ስለዚህ እነሱን መንከባከብ ላይ ነው ትኩረት ማድረግ ያለብን። የምትፈልገውን ነገር ለማሟላት አሁን ፋሲሊቲ ማንኛውንም ነገር በገንዘብ የሚያስፈልጉን ፍላጎቶቻችንን ለማሟላት ሌላ ረጂ ወይም ሌላ የኢንካም ሶርስ ከሌለ እነዚህ ላይ ሰርተህ ገቢን መጨመር ነው በቃ የምታስበው። አሁን እኔ እኮ አሁን እኔ የምልህ አሁን እዚህ ላይ በደንብ እንግዲህ እኔም አገልጋይ ነኝ ቤተክርስቲያን። በእርግጥ እንትን ፔሮል አልፈረምኩም እንጂ ለፋሲሊቲዎች ሲባል ገንዘቦች ይመጣሉ እና ይሰራሉ፣ ህንፃዎች ይሰራሉ፣ ሳውንድ ሲስተሞች በደንብ ይሟላሉ።
ብዙ ነገር ይሰራል። ለምንድን ነው ኢኮኖሚካሊ አገልጋዮች እንዲለወጡ በዛው አግሬሲቪቲ ማይሰራ? ለምንድን ነው ያንን በምንሰራበት ልክ እስቲ አገልጋዮቻችን ህይወታቸው ይለወጥ ብለን የማንሰራው የማናቀደው እንትን አግኝተኛል? ኢኮኖሚካሊ ሰዎችን ለመለወጥ ወይንም ደግሞ አገልጋዮችን ለመለወጥ ለምን አይታቀድም? ልክ መሬት ለመግዛት አንድ ቤተክርስቲያን ስትነሳ መሬት ትገዛለች፣ ምንም ጥያቄ የለውም። በሚገርም ሁኔታ በጣም በብዙ ብር ያውም አቅም የላቸውም የምትላቸው ቤተክርስቲያናት ሲገዙት ታያለ። ሳውንድ ሲስተም ይባልና የብዙ መቶ ሺዎች አሁን እንደው ሚሊዮኖች እየገባ ነው ሲገዛ ታያለ። አገልጋዮቹ ግን የአገልጋዮች ህይወት ግን ስቲል ተመሳሳይ ነው። ለዛ ነው እዛ ላይ እንግዲህ እናንተ ለውጥ ማምጣት ጀመራችኋል ወይ የሚለውን ጥያቄ ያመጣሁት። እውነት ነው ትንሽ አንዳንድ እንቅስቃሴዎችን አውቃለሁ፣ ግን ያን ያህል ሪሊ ለውጥ ያመጣል ወይ? ምንድነው ችግሩስ? ቆይ በትክክል በዚህ ጉዳይ ላይ ወደፊት እንዳንሄድ እንቅፋት የሚሆንብን ምንድነው? አሁን እንደሚታወቀው እንደ ወንጌላውያን አማኞች ቁጥራችን በዝቷል ይባላል። እንግዲህ በሀገር አቀፍ ደረጃ ወደ 30 ሚሊዮን እየተጠጋ ነው ይባላል። ከዛ በላይ ነን እና ከዛ በላይ ነን እንደዛ ይባላል። ይሄ ሁሉ አሁን የወንጌል አማኝ በአንድ አጥቢያ ውስጥ ወይም በአንድ ቤተ እምነት ውስጥ የመዝገብ አባልነት አለው እንጂ የሁሉም ነው። የሁሉም ስለሆነ አሁን አንዱ ጋር የሚያገኘው ሰርቪስ እዚህ ጋር ካልተሟላለት የትም የመሄድ ቴንደንሲ አለው። ስለዚህ አሁን ይሄኛውን አጣህ ማለት ቅድም እንዳልኩት አሁን የኢንካም ሶርስ የቤተ ክርስቲያን ከነዚህ ሰዎች የሚሰበሰብ ገቢ ስለሆነ እነዚህን ማጣት የሚያሳጣህ ነገር አለ። ስለዚህ እነዚህን ለመያዝ የሌሎችን አፕሮች ነው የምትከተለው። ይወስዱብሃል። አሁን ቤተክርስቲያን ለሰርቫይቫል ምክንያቶቼ አሁን ያሉኝ እነዚህ አባላቶች ወይም ሰጪዎቼ ናቸው ብላ ታስባለች። እነሱ ደግሞ ምን ይፈልጋሉ? በሰርቪስ ውስጥ ኒዳቸውን እንዲሟላ ይፈልጋሉ። ያ ኒድ አሁን እኛውን ወደ መንፈሳዊነት አሁን ከፍታ አልመጣ። አሁን በእኔ እንግዲህ ጀጅመንት ነው ይሄ፣ የሌላውን አይወክልም። አሁን ቤተክርስቲያን ፉሊ ማለት ነው የተጠራችበት ጉዳይ ላይ ትኩረት እንዳታደርግ ይሄ የፋይናንስ ጉዳይ ተጽዕኖ አድርጎባታል። ፋይናንስ ጋር ደግሞ ከመጣ ቀጥታ ምንድነው ወደ ማርኬት ነው የሚሄደው። ያ ደግሞ ኮምፒቲሽን አለው ማርኬት ከሆነ። ስለዚህ ተመሳሳይ ሰርቪስ ለማቅረብ ስትል ፋሲሊቲ ማማ፣ አሁን የመጀመሪያው ጉዳይ ፋሲሊቲ ማማ ካልተመቸው ሙቭ ያደርጋል። ይሄንን አጣሁት ማለት ሌላ የገቢ ምንጭ የለኝም፣ እንዴት እቀጥላለሁ ስራዬ? ስለዚህ አሁን ቪዚብል ስለሆኑ አሁን ሁኔታዎች እንትን ተላይ አሁን በትክክል ሚሽኔን ለመፈጸም የሚረዳኝ ጉዳይ ላይ ትኩረት ላደርግ እንዳትል የፋይናንስ ጥረት አለ ማለት ነው። ያንን ብቻ ለማሟላት የፋይናንስ ሶርስ የሆኑት ላይ ፍላጎት ላይ ትሰራለህ። አሁን ቤተክርስቲያን ለሰዎች የሚያስፈልገውን ሳይሆን የሚፈልጉትን ማቅረብ ላይ ስትመጣ ወደዚህ ያደግን ማለት ነው። ወዴት? ፋሲሊቲ ማሟላት። ይሄ ያው የገበያ ሲስተም ነው እንደምታውቀውና ገበያ ማንም ሰው የተመቸው የሚፈልገው ወደሚቀርብበትና በሚፈልገው በራሱ ልክ ወዳለው ነገር ነው ፍላጎት የሚያሳይ። አሁን እሱ ችግር ነው እንግዲህ። አሁን ይሄን ችግር እንዴትም አድርገን አሁን እንፈታው። አሁን ችግራችን ምንድነው? መሰረቱ ሲባል ያ ይሄን ያሟላ ከዛ በኋላ ነው አሁን ልክ ፋሲሊቲ የምትላቸውን ካሟላ በኋላ የራስን ደግሞ ፕሮግራሞች ወይም ሚሽን አሁን ኦሪየንትድ መሆን የምትጀምረው ከዚህ በኋላ ነው የሚለው ሐሳቤ ሁሉም ጋር መጥቷል። ስለዚህ የትኛውም ቸርች ከዚህ ላለመውጣት ከዚህ ይቅርታ ለቃሉ የገበያ ሐሳቤ ላለመውጣት ቀድሞ ማድረግ ያለበት ኮምፒት አሁን ለማድረግ ራሱን ብቁ አድርጎ መገኘት ላይ ነው። በቃ አሁን እየሰራ አሁን አብዛኛው እየሰራ ያለው በዛ ውስጥ ሰርቪስ ሰጪዎቹ ወይም አገልጋይ ናቸው። እነርሱ እንዴት ይኖሩ የሚለው አይታሰብም። እኔ መጀመሪያ ስቴብል ላድርግ ነው ቸርች እንደ ኦርጋናይዜሽን በሚመራበት አይነት አሁን ኦርጋናይዜሽን ምናምን ያሉ እንትን ይላሉ። ግን እንደ ኦርጋናይዜሽን ሰርቫይቭ ላድርግ የሚለው ላይ ነው ትኩረት ያደረጋቸው። ሰርቪስ ሰጪዎቹ ትኩረት አይሰጣቸውም።
ልክ ነው። አሁንም እንግዲህ እንደው በቢዝነስ እንኳን በገበያ ነው የሚታሰበው እንኳን ካልን ይመስላል እውነት ነው። አንዳንድ ቦታዎች ላይ ይሄ ሁሉ ተሟልቶላቸው ለ16ኛው አጥቢያ ለሚደረግ ነገር ይተጋል እንጂ ወይ ለ20ኛው አጥቢያ ለሚደረግ ነገር ይተጋል እንጂ በቃ አሁን አጥቢያችን ይሄንን ጨርሷል። ለሰ የእናንተን አጥቢያ ግንባታ ጨርሷል፣ እያለቀ ነው። like you are on the finishing ላይ ናችሁ። ብዙ ነገር እየተስተካከለ ነው ምናምን። በእርግጠኝነት ቀጣይ ለሌላኛው አጥቢያ አሁን ለሚተከለው አጥቢያ ይታሰባል እንጂ ብዙ ጊዜ ለአገልጋይ ሲታሰብ አላየሁም። አሁን ትልልቅ ቤተክርስቲያን የምንላቸው ብዙ ነገር መሰረት ያላቸው ቤተክርስቲያናት ስቲል አገልጋዮቻቸው ጋር ያለው ነገር ለምን እንደማነሳ ልንገር። ቤተክርስቲያን የምትሆነው አገልጋዮች ሲያርፉ ብቻ ነው። አለበለዚያ አትሆንም። አንዳንድ ቦታዎች ላይ በጣም ቱማች ሄዶ አገልጋዩ የሁሉም ነገር የገበያውም የገቢውም የሁሉም ነገር የመጨረሻ ተጠቃሚ አንድ ቤተሰብ ብቻ ይሆናል። ላይክ በፋሚሊ ይያዛል። ሊትራሊ አንዳንዶቹ ልክ እንደ ካምፓኒም የሚያዩት አሉ። እሱ እርግማን ነው። ለዘር ማንዘር የሚቀመጥ ችግር ነው። እግዚአብሔር በዚህ መንገድ ሰዎች ላይ አይፈርድም፣ ይፈርዳል። ምክንያቱም አንዳንድ ጊዜ እነሱ የሆነው ቤተሰብ ብቻ ተጠቃሚ ሆነና ከታች ያለው አገልጋይ ተመሳሳይ ከሜን ላይን ቸርቹ ጋር ተመሳሳይ አይነት መከራ ውስጥ ያልፋል። እኛውን እናንተ አሁን የምናወራው ምናልባት በሺዎች ስለሚቆጠሩ ቤተሰቦች ነው እና በአገልግሎት ውስጥ ስላሉና በጣም ሰፈር ስለሚያረጉ ማለት ነው። እና በደንብ የምናውቃቸው ግን ቅርብ ሰዎቻችን አሉ። ሁሉም የክርስቲያን ቤተሰብ ልጅ ቢያንስ ስለ አገልጋይ ምንነት ያውቃል። አሁን እንግዲህ እንዳልከው ቤተክርስቲያን አሁንም ከዚህ እሳቤ እንዳትወጣ አንዱ እንቅፋት የሆነባት እንግዲህ በገበያው ተወዳዳሪ ሆና ለመቅረብ ነው። ለምሳሌ ምዕመኖቿንም ለማቆየት ስትል አንዳንዴ እማሁን ቦታ ከሚሄዱብኝ ብላ የምትከፍለው መስዋዕትነትም ነው። ግን እስከ መቼ ነው አገልጋዩ ሳክሪፋይስ ተደርጎ አገልግሎቶች የሚቀጥሉት? እስከ መቼ ነው የአገልጋይ ልጆች እየተበደሉ ሰዎች እንመተው እንዲማሩ እና እንዲሰለጥኑ እና ጌታን እንዲወዱና እንዲከተሉ ለማድረግ እስከ መቼ ነው ይሄ የሚቀጥለው? እንደ ወጣት የብዙ ወጣት አገልጋዮች ከዚህ በኋላ ያላገቡትንም እየጠራን እናወራለን እና በተለይ ደግሞ ያገባ ልጆች ያሉት ወጣት አገልጋይ ሲሆን ደግሞ ነገሩን ትንሽ የበለጠ ጠንካራ ያደርገዋል። እና አንተ በግልህ በዚህ ጉዳይ ላይ የሄድከው ነገር አለ ወይ? የምታስበው ነገር አለ ወይ? እስቲ እሱ ላይ እናንሳ። እሱ ነው አሁን ምንድነው አማራጫችን ነው። አሁን እንደዚህ ከሆነ የሚቀጥለው አሁን ሁለት ፓርቲ ነው እንግዲህ እዚህ ውስጥ ያለው። አንደኛ አስተማሪው ነው፣ ሌላኛው የሚሰማራው ነው። ኦኬ የሚያሰማራው ስለሚሰማራው በዚህ ልክ ማለት ነው ኮንሰርንድ ካልሆነ ተሰማሪው ምን ማሰብ አለበት? እኔ አሁን ማስበው እንደዛ ነው። ተሰማሪው ኦኬ እኛ ለጌታ ጊዜ ለመስጠት መጣን፣ ደግሞ ላለንበት አቅራቢያችን ላለ ወይም ላደግንበት እግዚአብሔር እዚህ ቦታ ላለም ቦታ ራሳችንን ሰጠን። ኦኬ እግዚአብሔር ሲሰጠን እዛ ያለው አያያዝ እንደዚህ ከሆነ እኔ ምንድነው ማድረግ ያለብኝ? አገልግሎቴን በተመሳሳይ ጊዜ እየሰጠው ምንድነው ማድረግ ያለብኝ የሚለውን አሁን ማሰብ ያለበት አገልጋዩ ነው። እኔ አሁን እኛ የምናስበው ያንን እና እዚህ ቦታ ላይ ይሄን እሳቤ መቀየር አቅም አለኝ ወይ ነው የመጀመሪያው። ቻሌንጅ አድርጌ ይሄን አስተሳሰብ መቀየር እችላለሁ። አሁን እኛ ፋይት የምናደርገው እሱን ነው። በተወሰነ አሁን እኛ ቻሌንጅ እናደርጋለን፣ የተወሰነ ምልክቶች እናያለን። ግን አሁንም በቂ አይደለም። ኦኬ በቂ ካልሆነ ድጋሚ አሁን እየሰጠ ያንን አገልግሎት እየሰጠ ማሰብ አለበት። አገልግሎቱ ምን ማሰብ አለበት? አሁን የእምነት አባቶች የመጽሐፍ ቅዱስ ሰዎች ጥሪ ያላቸው የሄዱበት መንገድ ምን ይመስላል? አብርሃም ጥሪ ያለው የመጀመሪያው እንግዲህ የሕዝብ አባት አብርሃም ጥሪ ያለው ጥሪውን ሰምቶ እግዚአብሔርን ብሎ ወጣ። የዛኔ
የሚጠራለት ሌላ አካል የለም፣ እግዚአብሔር ነው ጠሪው። እግዚአብሔርን ብሎ ሲወጣ አብርሃም እንዴት ነው የኖረው ነው። አሁን እኛ መጽሐፍ ቅዱሳዊ አሁን አስተምሮች ላይ እኔ በትምህርት ሂደቶች በፊትም በስራ በኤክስፒሪየንስ ካገኟቸው ሳላስብ አልኖርም። እግዚአብሔር ሲጠራኝ ቅድም ከሰማሁት ድምፅ ጋር አብሬ ከጌታ የሰማሁት አንድ ድምፅ አለ። አማራጭ አጥተህ አልመጣህም፣ አማራጭ ፍለጋ አትሄድም አለኝ ጌታ። እኔ አሁን አማራጭ ፍለጋ ዋናውን ጥሬን አልተውም እና አማራጭ እንደሌለውም ሰው እጄን አጣጥፌ ደግሞ መቀመጥ የለብኝ። ስለዚህ መስራት አለበት ብዬ ማስበው አገልጋዩ ይህን ነገር እንዳለሁበት ቦታ መቀየር እችላለሁ ወይ? የማይቀየር ከሆነ አንዳንድ ጊዜ ምን ይባላል፣ ነገሮች የማይቀየሩ ከሆነ አንተ ነህ መቀየር ያለብህ ይባላል። ስለዚህ ራሱ ላይ ነው መስራት ያለበት፣ ራሱን ማብቃት በተለያዩ ነገሮች፣ ለራሱ ደግሞ ሌላ ገቢ ማመንጨት የሚችሉ ሁኔታዎችን ማሰብ፣ ከጥሪው ሳይወጣ ማሰብ። ከዚህ ጋር ሊሄድ የሚችል ምን አይነት አቅም እኔ ላይ ያለ፣ እሱን እንዴት መጠቀም እችላለሁ፣ ቸርች ላይ ያለውን ሀሳቤ እንዴት መቀየር እችላለሁ። ያንን እየሰጠ እግረ መንገድ ሌሎች ነገሮችን ማሰብ ማለት ነው። ከዚህ ጋር የተያያዙ አሁን እኛ የምናደርገው አሁን የማደርገው ምን አለ እኔ ጋር ያለውን አቅም እንዴት ልጠቀም፣ ከዛ ሌላ የገቢ ምንጭ ለቤተሰቡ፣ ከዛ ይሄኛውን አሁን ቸርችም ጋር ምን አሁን እየተነጋገርክ ሀሳብ እያቀረብክ ነገሩ እንዲለወጥ ያደረግከው ጥረት ማለት ነው ምላሽ ሳያገኝ ያንተን እንቅስቃሴ አይታ ቤተክርስቲያን አሁን በዚህ ሁኔታ ይሄ ልጅ ያስፈልገናል፣ እሱን ማጣት የለብንም። አሁን የምናየው ምልክት በተለያዩ አማራጮች ላይ ስላለ ልናጣው እንችላለን፣ እንዴት እንያዘው ወደሚል አንተ ራስህ ከምታደርገው እንቅስቃሴ የተነሳ ቤተክርስቲያን እንዴት እንያዘው የሚለውን ሀሳብ ማሰብ ትችላለህ። አሁን እኛ እንደዚህ ነው። አሁን እኔ ፐርሰናሊም የሄድኩባቸው ከአንዳንዶችም ጋር የምናወራቸው ነገሮች አማራጭ አልባ መሆን የለበትም። አገልጋይ ለጥሪ መሰጠት ሌላ ጉዳይ ነው። አብርሃም ወጣልን፣ ወጥቶ ሲኖርስ አብርሃም ይነግድ ነበር። አብርሃም እንደውም የመጽሐፍ ቅዱስ አስተማሪዎች ሲናገሩ ሳራ እኮ የወለደች ጊዜ አብርሃም የለም ነጋዴ ስለሆነ የተለያዩ ቦታዎች ላይ ሎንግ ዲስታንስ ትሬድ የምንለዋል ያደርግ ስለነበር ሳራ ለዛም ነው ማን በነገረው ሳራ እንደምታጠባ ያለችው ምናምን የሚል አሁን ትርጉሞችም አለ። ይሄ ሰውዬ ከዛ ኤሌዘር መጥቶ ሲናገር ለይስሐቅ ሚስት ለመውሰድ እግዚአብሔር ጌታዬን አገነነው አለ። ይሄን ከብቶች ሰጠው። ጥሪው ከከብት ጋር ከእንትን ጋር እያያዝ ነበር ወይ? ግን አብርሃም ይሰራ ነበር፣ አብርሃም ይነግር ነበር። አንዱ ቦታ አልመች ሲለው ጥሪውን ሳይለቅ ማለት ነው ሌላ ቦታ ላይ ሄዶ ያንን ነገር እግዚአብሔርን ድምፅ እየሰማ አትሂድ ሲለው ሲሄድ፣ ድርቅ ሲሆን ሲሄድ ይላል፣ ወደ ግብፅ ሲወርድ ይላል። እና ሁኔታዎች ሲመጡ ቸርች ነች ተጠያቂ ቸርች ነች ለእኔ እንደዚህ መሆን ብሎ መቀመጥ አይደለም። እስኪ ወደ ግብፅ ወርጄ መሞከር አለብኝ። ስለዚህ ፍሌክሲቢሊቲ ለአገልጋዩ ያስፈልጋል። አማራጮችን ጥሪውን ሳይለቅ ማየት አለበት ማለት ነው። በነዛ እየተሰማራ ቸርች ደግሞ ስለሱ ይበልጥ እንድታስብ ያደርጋል። ለምን አማራጭ አለው ይሄ ሰው ማጣት የለብንም ይጠቅመናል ካለች እንዴት ሊያዘውን ታስባለች በተዘዋዋሪ ማለት ነው። እሱ ይመስለኛል አሁን በእኛ እንግዲህ እንቅስቃሴ እንትኑ እሱ ይመስለኛል። አሁን እነ ጳውሎስም እንደዛ ነው የሚሉት። መጠቀም እንችል ነበር ግን እንዳንጠቀም እንደ የሐዋርያነታችንን ስልጣን ተጠቅመን እንዳንጠቀም ከናንተ ለራሳችን የሚበቃ ከራሳችንም አልፎ ሰርተን የምናካፍለው ነበረን ይላል። ጥሪውን ሳይለቅ አሁን እንደዚህ አይነቱ ሁኔታ ምናምን ለቤተ ክርስቲያን አመራር አይመችም። ለአገልጋዩ ግን ማለት ነው ቤተ ክርስቲያን ካልተመቸች ለራሱ የሚመቸውን ጥሪውን ሳይለቅ ማሰብ አለበት። የሚገርምህ አሁን አንተ እያወራህ የዛሬ ብዙ ዓመት በፊት አንድ መጽሔት ላይ የወጣ እንደ ትንቢት የሚመስል ነገር እያየው ነበረ። ነቢይ ከበደ ቀዲዳ ይመስለኛል ስሙን ሜንሽን አድርጌያለሁ። በዛውም ከሰማን ቢመጣና ከኛ ጋር ብናወራ በዚህ ጉዳይ ደስ ይለኛል። የኢትዮጵያ ቤተክርስቲያን ይላል በአገልጋይ ድርቅ ትመታለች የሚል አይነት በዚሁ ከቀጠለች የኢትዮጵያ ቤተክርስቲያን በአገልጋይ ድርቅ አገልጋይ የማይገኝበት ጊዜ ይመጣል የሚል አይነት ትንቢት የዛሬ ምናልባት 15 ዓመት ምናምን ወይም 14 ዓመት አይቻለሁ። አሁን ላይ የብዙ ሰዎችን ቴንደንሲ ስናይ ከማገልገል ይልቅ አለማገልገል
ጥሪ እንኳን ቢኖር ወደ አለማገልገል ይመጣሉ። ለቤተክርስቲያን ሙሉ ጊዜን መስጠት እንደ ያውም ቦታው ታይቶ ህዝቡ ታይቶ የሚገኘው ጥቅም ታይቶ ካልሆነ በስተቀር ወደ አገልግሎት ለመምጣት ብዙ ሰው ፍላጎቱ እየቀነሰ ነው። በዚህ ከቀጠልን ይሄ ትንቢት እውነት ወደ መሆን መምጣቱ አይቀርም ብዬ አስባለሁ። ኮምፐንሴት ያደረገልን እኮ አሁን ያው ለአጠራሩ ይቅርታ በዋን ማን ቸርች መምጣታቸው እንጂ ይሄኛው ትንቢት ማለት ነው በሜንላይን ቸርች እኮ እየተፈጸመ ነው። አሁን ሜንላይን ቸርች ላይ ማንም ሰው ማለት ነው ፉል ታይመር መሆን አይፈልግም። ግን አሁን እነርሱ ከተወሰነ ጊዜ በኋላ ወደዚህ ሲመጡ እዛ ጋር ቅድም እንዳነሳ ነው ማለት ነው እዛ ጋር ያሉትን ጥቅሞች ሙሉ ለሙሉ ለራስ የመጠቀም ሁኔታ አንዳንዶችን ይሄኛው ለካ እንደዚህም ሊያዋጣ ይችላል የሚለውን አሁን ሙሉ ለሙሉ አገልጋይነት እንዳይረሳ አሁን እነዚህ ሰዎች መጥተው መጠቀማቸው በእሱ ትክክል ነው ምናምን እያልን አይደለም። መጠቀማቸው አንዳንዶች እንደዚህም ብንመጣ የማገልገል ሐሳቤን ይዘን ብንመጣ ልንጠቀም እንችላለን ወይ የሚለው ነው። ግን ሜንላይን ቸርች ላይ በቃ እንደምናየው ነው ማንም ሰው ፍላጎት አይኖረው። ግን እንደዛ አሁን መሆን ያለበት እንደዛ አይደለም። አሁን ቤተክርስቲያን መንቃት ነው ያለባት። አሁን ብዙ ህዝብ ብዙ ነገሮቿን ለማጣት እንደዚህ እንትን እያለች ባለችበት ገና ደግሞ መከሩ እንደዚህ በነጣበት ብዙ ስራ በሚጠበቅበት በዚህ ጊዜ ሰራተኛ ማጣት ኢየሱስ ያለው ያንን መከሩ ነጥቷል፣ ሰራተኞች ጥቂቶች ናቸው፣ ለምኑት። እንኳን ያሉትን እንዳይመጡ ያደረግና ሌላ እንዲመጣ ለምኑ እና መንቃት አለባት። ኦኬ እነዚህን እንዴት ሊያዝ ከዛ እንዴት ሌሎች ፍላጎት እንዲኖራቸው ላድርግ። ስራዋ ምንም አይደለም እንኳን ቤተክርስቲያን እዚህ ምድር ላይ ስትቀመጥ ሌላ ምንም ሚሽን የላት። ይሄኛውን ለማሳካት ከሆነ ሰራተኛ እንዲበዛ አይነት ሐሳብ ውስጥ ነው መግባት ያለው። ከእግዚአብሔር ጋር እየተነጋገርክ ማድረግ ያለብህን እያደረክ እንዴት ነው ተባለ ኢየሱስ ሲጠይ ያው እንደምታዩት ነው እንግዲህ ነጥቷል አለ። አሁን ቤተክርስቲያን ያ እየታያት ነው ወይ? የአውሮፓ እኮ አሁን የምዕራብ ቤተክርስቲያኖችን ስናይ እኮ ትላንት ብዙ ፋሲሊቲዎች የነበራቸው አሁን ፋሲሊቲዎቻቸውን ለሌላ ሰርቪስ እኮ እየሰጡ እነሱ እየወደቁ ነው። ስለዚህ አሁን ዛሬ የምንገነባው ነገ ማን ይጠቀምበታል? ዛሬ ግን ሰው ላይ ግንባታ ብናደርግስ? ሰው ላይ ግንባታ ስናደርግ አሁን በጣም ብዙ እንትኖች ችግሮች ስላሉ ነው ከወጣት መጋቢያን ጋር ማውራቱ አንዱ ጥቅሙ ይሄ ነው። ብዙ ጊዜ ስናስብ የምናስበው ለምሳሌ አምልኮ ሲባል አምልኮ ማለት የተቸገሩትን መርዳት፣ ለእንትኖች መድረስ፣ ለምናምን መድረስ ነው ብለን ለተቸገሩ ሰዎች ብሎ ራሱ እየተቸገረ ያለ አገልጋይ ይሰበስባል። የተቸገሩ አገልጋዮች እያሉን ለተቸገሩት ለመስጠት እንዴት እንደፍራለን? አሁን ይሄንን ነው ብዙ ጊዜ እንትን ማለት ያለብን። ላይክ ቤተክርስቲያን መስራት ካለባት ሰው ላይ ነው መስራት ያለባት። ሰው ላይ ስትሰራ ማስተማር አይደለም፣ ላይክ ማስተማር ብቻ አይደለም። እውነት ነው፣ የክርስቶስ ጥሪ ነው። ሂዱ፣ ስበኩ፣ ያዘዝኳቸውን እንዲጠብቁ አስተምሩ፣ ደቀ መዝሙር አድርጉ። በቃ that's our call። በቃ የጠፉትን እንፈልጋለን፣ እናገኛለን፣ እናስተምራለን፣ ደቀ መዝሙር እናደርጋለን፣ እነሱ ሌሎችን ያስተምራሉ። እውነት ነው። ግን ሳስተምር ምሬትን ለምን አስተምረዋለሁ? ብስጭትን ለምን አስተምረዋለሁ? በቤተ ክርስቲያኔ ላይ ያለኝን ድካም ለምን አስተምረዋለሁ? ወደድንም ጠላንም ደስተኛ ሳንሆን አገልጋይ ደስተኛ ሳይሆን የሚያስተምረው ሰው ደስተኛ ይሆናል ብዬ አልጠብቅም። አይሆንም። ለዚህ ነው በጣም ብዙ የተቆጡ በጣም ብዙ ስሜታዊ የሆኑ አማኞች እያፈራን ያለ ነው። በትንንሽ ነገር ሲነኩ እንደውም አሁን እሄዳለሁ ወደሚለው ነገር ውስጥ እንዲገቡ ሁሉ የሆኑ አሉ። በቃ ሄደናል፣ እዛ ነን፣ እዚህ ነን ምናምን የሚሉ ያው አንዱ ስለ ሶሻል ሚዲያ ስናነሳ አንዱ የሶሻል ሚዲያ የቤተ ክርስቲያን አንዱ ችግር ልመና ነው የሚል ጋር መተናል። አሁን እኛ ልመና
ቤተክርስቲያንን እየገደላት ነው። ልመና ማለት ይሄ ዲጂታል ለማኞች አሉ እንትን ከፍተው ሚዲያ ከፍተው በሚዲያ ገቢያቸው ሁሉ ነገራቸው ልጆቻቸው ሁሉ በዛ የሚያሳድጉ ሙሉ ገቢያቸው ያይሆነ ሙሉ ስራቸው ያይሆነ እነዚህ ለማኞች ናቸው፣ ሰራተኞች አይደሉም። አይ ሚን ኢት ላይክ እና እነሱ በጣም ጨካኞች ናቸው። ቤተክርስቲያን አይራሩም ለቤተክርስቲያን። ስለዚህ ከአንዱ ችግር ወደ ሌላ ችግር ከአንድ ችግር ወደ ሌላ ችግር እየወሰዱ ቤተክርስቲያን በጣም ብዙ እንደዛ አለ። አሁን መታና ገብተናል ወተናል የሚሉ በሚዲያ የምንሰማቸው እነሱ የልመና ስራ ላይ ያሉ ናቸው። እነሱን አይደለም። እዚህ ግን ያለ ሰው በትክክል እንዲማር፣ እንዲለወጥ፣ እንዲያድግ ከተፈለገ አስተማሪው፣ መጋቢው፣ አገልጋዩ የቤተ ክርስቲያን ፉል ታይም ሰራተኛ ምንም ይሁን ምን በአስተዳደራዊ ስራ ያለ በመንፈሳዊ ዘርፍም ያለው ሁሉም ጥበቃው፣ ጽዳት፣ ጀነራል ሰርቪስ፣ ሹፌሩም ጥራ በቃ ቤተ ክርስቲያን ውስጥ ያሉ በሙሉ ሌሎች ዘርፎችም መንፈሳዊ ዘርፎች ውስጥ ያሉ ሙሉ ጊዜያቸውን የሰጡ ሁሉ ልንንከባከባቸው፣ ልንጠብቃቸው፣ ደስተኛ ልናረጋቸው አይገባም ወይ? ወደ ሌሎች አገልግሎቶች ከመሄዳችን በፊት የቀደመው ቤተክርስቲያን እኮ እንደዛ ነው። ሁሉም ያለውን ያመጣል ይላል። አንዳቸው ምንም አይጎልባቸውም ነበር ነው የምናውቀው። ምንም አይጎልበትም። ስለዚህ ምንም ያልጎደለበት ሰው የሚያስበው የእግዚአብሔርን መንግስት ብቻ ነው። አሁን ግን እኛ እንግዲህ አገልጋዮች ምንድነው ያልጎደለብን? አሁን ምንድነው የጊዜው ብቻ ኢሹ ይመስላችኋል? አሁን ብዙ ሰዎች ጤናማም አይመስልም ይሄ ጥያቄ። የወጣትነት አሁን በዚህ ጊዜ በኢኮኖሚ እንትን የማለት ሰርቫይቭ ያለማድረግ ችግር የፈጠረው ይዛት አሁን ስናወራ ነው ወይ አሁን ናቹራል አይደለም ወይ ነው አሁን ይሄ ፍላጎት ሁሉ የሞላው ጌታ በታምር የሚያኖር ጌታ በነበረበት ጊዜ ነው። እነ ጴጥሮስ እኛ ሁሉን ትተን ተከተልንህ አለ። ምንድነው ትርፋችን በዚህ ምድር ላይ? አሁን ሚስት እንግዲህ ጴጥሮስ ሚስት ነበረው ይዛል አማቱን ፈወሰ ይላል እኮ አይደለ? በእንዳድ ነበረች። ይሄ ሰውዬ ሚስት ትቶ የመጣ ሰውዬ ነው። ስለዚህ እንደ ባል ኤክስፔክት የሚደረግበት ነገር አለ። በዛ ጊዜ ያው ደቀ መዝሙርነት ደግሞ ሁሉንም ትተህ የጌታ ሆነ ራስን እንትን ብትልበት ነው። ያን የቤተሰቡን ኒድ ነው አሁን እኮ እዚህ ጋር እየጠየቀ ያለው። ሌሎቹም የመጡት እንደዛ ነው። ታክስ ኮሌክተሩን አሁን ማቴዎስን ስል ያን የሚያክል በዚህ ጊዜ ትልቅ ስራ እኮ ነው። ከዛ መጥቶ ምንድነው ትርፋችን? ቤተ ክርስቲያን የመጡ ሰዎች ስራ የነበራቸው ስራ እንኳን የላቸውም ብንል እሺ፣ ቤተሰብ ያላቸው ህይወት ያላቸው ሰዎች ምንድነው ትርፋችን ብለው ሲጠይቁ ቤተ ክርስቲያን ይሄን እንደ ሌግዠሪ ማየት የለበትም ሲጀምር። this is basic በቃ። ስለዚህ ይሄንን ቤዚክ ኒድ አሁን ሰው አሁን እኔ የሶሻል ተማሪ ነኝና ሲናገሩ የሶሻል ሰዎች ሰው ፍላጎቶቹ እያደጉ የሚመጡ ናቸው። ከቤዚክ ኒድ ይመጣል ወደ ሴፍቲ ሴኩሪቲ፣ ከዛ ወደ ስቲም ሰልፍ ስቲም ድረስ ይመጣል ማለት ይሄ ናቹራል ነው። ይሄ ጥያቄ ናቹራል ነው። ስለዚህ ይሄኛውን ጥያቄ እንዴት ነው ማሟል? ከዛ ወደ ሰልፍ ስቲም እንዲመጣ ሰው በውስጡ ያለውን ነገር በትክክል ማውጣት ወደሚችልበት ሁኔታ እንዳመጣ እኔ ምንድነው ማቅረብ ያለብኝ? ይሄ በጣም ተገቢ ነገር። ኢየሱስ ይሄ ጥያቄ ልክ አይደለም የዘላለም ሕይወት አይበቃም እንዴ አላለም ለደቀ መዛሙርቱ? በምድር 100 እጥፍ አለ። this is guarantee ለነሱ እኮ በቃ ይሄ ዋስትና። ኦኬ ምድር ላይም በቃ እኛ ሴፍ ነን። በምድር 100 እጥፍ ሁሉንም ነገር እባርክልሃለሁ አለ። ስለዚህ ምድር ላይ ዋስትና የሚሰጠው አካል ይፈልጋል። ራሱን ሊያሰማራ ሊሰጥ የለየ ሰው ለምድር ጉዳዩ ማለት ነው ዋስትና ይፈልጋል። ይሄን አቀርባለሁ። ቤተክርስቲያን እኮ ስትጠራ አሁን ስምምነቱ እንደዛ ነው እኮ አሁን ምድራዊ ስምምነት ብናየው እንዳሰሪና ሰራተኛ ያንተን ፍላጎት ካንተ ይሄን ዕውቀት አንተ ይሄንን አቅም ጉልበት ጸጋ እንበለውኛ እሱን ስጠቀም ላንተ ይሄን አደርጋለሁ። በትክክል ያንን እያደረግን ነው ወይ? ካላደረገን ግን ወደ ማድረግ ነው። በቃ ይሄ ናቹራል ነው። ይሄ ጥያቄ ጉዳዩ ተፈጥሯዊ ስለሆነ እንዴት ነው አንድ አገልጋይ ትሩ ስቶሪ አንድ አገልጋይ
ያለኝን ቃል በቃል ያለኝን እንደውም እዚህም አንድ ጊዜ መጀመሪያ ቪዲዮዎችን ስንሰራ ሪከርድ አድርገነዋልና አንዴ አለ ለቤቴ ሶፋ አንድ ሰው ሰጠኝ አለ። ከዛ የቤተ ክርስቲያኔ ሰዎች መጡ አለ። ከዛ መጡ አዩ አለ እና በጣም ተገረሙ። እንዴ ሶፋ ምን ያደርግልሃል አንተ? ቃል በቃል አገልጋይ ከተመቸው አይጸልይም አለች። እንደዚሁም ከአንድ ሰው ጋር ወደ አንድ ቦታ እየሄድኩኝ በጣም ቀጭንዬ ስፖንጅ ገዝታለች አለ። በጣም ቀጭን ስፖንጅ እና አንድ ሰባኪ ነው የስ መድረክ ላይ ሲሰብክ የሰማሁት መድረክ ላይ ሲሰብክ የሰማሁትን ነው። ምናልባት እሱንም እንግዲህ ያደረገው ይሆናል። በጣም ቀጭን ስፖንጅ ገዝታ ትሄዳለች አለ። ምን ሆነሽ ነው? ይሄኛውን ለማን ነው ምናምን ስል ለአንድ ለአገልጋይ ልሰጠው። እንዴት ስላት አገልጋይና ዘበኛ ከተመቸው አይሰራም። ወደድንም ጠላንም ይሄ ሜንታሊቲ ቤተክርስቲያን ውስጥ አለ። አገልጋይ ልክ ምቾት ሳይሰማው ሲቀር የሚጸልይላቸው የሚመስላቸው ሰዎች አሉ። እንደሚጸልይባቸው አያውቁም። ስለዚህ አገልጋይ ስንሆን እንዴ እኛ እኮ አገልጋይ ፈቅደን ስንሆን እንዴ በጣም የተሻለ ነገር ይገባናል። ምክንያቱም ሲመቸኝ የእግዚአብሔርን ጸጋ በትክክል ኢንተርቴን አደርጋለሁ። ከምድር ሐሳቤ ወደ ዘላለማዊ ሐሳብ መጥቼ ወደ መጎብኘት እመጣለሁ። እናንተን ወደ ማየት እመጣለሁ። የእናንተን ህይወት ወደ መከታተል እመጣለሁ። ወደ መጸለይ እመጣለሁ። ለእናንተ ወደ ማሰብ እመጣለሁ። ምክንያቱም የኔ ጉዳይ ሞልቷል። ልጆቼ ይማራሉ። ቤቴ ሙሉ ነው። ሰዎች ቢመጡ ማፍርበት አይደለም። እረጋጋለሁ። የቤት ኪራይ አያስጨንቀኝም። ልጆቼ ምን ይበላሉ አያስጨንቀኝም። ስለዚህ ከምድር ነገር ሳርፍ ሞሮፍ የሚሄደው ወደ ሰማያዊ ነገር ነው። አለበለዛ አገልግሎቶችን አሁን አንዳንድ ቤተክርስቲያናት ምን እያደረጉ መጡ? ባይ ቮኬሽናል ወደሚል ነገር አመጡት። ምን ማለት ነው? እየሰራም ያገለግል ጥሩ ነው። ጥሩ ከሆነ ግን እንደዛ አይነት ሰዎች ደግሞ የሚያመጡት ችግር በጣም ከባድ እየሆነ መጥቷል። ላይክ እውነት ነው። አንዳንዶች በቅንነት ያላቸውን ነገር በሙሉ ሰጥተው ያገለግላሉ። ባይ ቮኬሽናል ናቸው እንዳልነው፣ ይሰራሉ፣ ያገለግላሉ። በጣም ብዙዎቹ በጣም እግዚአብሔር ይመስገን። ግን እነዛን ሰዎች ሙሉ ለሙሉ ለአገልግሎት ለምትፈልጋቸው ምናምን ልታገኛቸው ትችላለህ ወይ? አትችልም። ያቺን ሰርቪሳቸውን ብቻ በትክክል መጥተው ይሸፍኑልሃል። አዘርዋይዝ ቤተክርስቲያን የሚያስፈልጋትን ለምሳሌ ቁጭ ብሎ በየቀኑ የጌታን ነገርና የጌታን ነገር የሚያጠና እንደዛ ሊሆን ነው። አሁን አንዱም አገልጋዮች ላይ በኋላ እናነሳለን። አሁን ለአገልጋዮች እንደምንታገለው ሁሉ ለአገልጋዮች እንደምናወራው ሁሉ አገልጋዮች ላይ የምናየው ክፍተት አለ። እሱን ክፍተት ደግሞ እናነሳለን። እንደዛ በባይ ቮኬሽናል ለመሙላት እየተሞከረ ነው። ባይ ቮኬሽናል ይሄ ወይ ደግሞ ሌላ እየሰራ የሚያገለግል ሰው ልክ እንደ ሙሉ ጊዜ አገልጋይ ቤተክርስቲያንን ይለውጣል ብለህ ታስባለህ? አሁን ምንድነው እንግዲህ አፕሮች የቤተክርስቲያን አፕሮች ወደዚህ አይነት ኦፕሽን አገልጋዮችን እየገፋ እንደሆነ ነው እኔ ያው ማስበው። ስለዚህ ቤተክርስቲያን ያው መንቃት አለባት። ግን በዚህ አሁን ሳይድ እያዝንም ያወራን ብቻ እንዳይሆን እንደተባለው ስለ አገልጋዮች በኋላ እናነሳለን። ግን አንዳንድ ደግሞ የሚያበረታቱም ኤክስፒሪየንሶች አሁን እየተናገርክ ትዝ ይለኝ ነበር። የዛሬ ዓመት ሾላ ሙሉ ወንጌል ኢትዮጵያ ገነት ሪከመንድ አድርጎኝ ለአገልግሎት ሄጄ ነበርና መስጠት ላይ ነበር አገልግሎቱ እና መንፈሳዊ ዘርፉ በየወሩ አንዳንድ ርዕስ ነው መርጠን በዛ ጉዳይ ላይ ወሩን ሙሉ አራቱንም ሳምንት ተናጋሪዎችን የምናዘጋጀው። ከዛ ደግሞ የመጨረሻው የወሩ መጨረሻ ላይ ያ የተማርነውን ነገር እንደ ቤተክርስቲያንም እንደ ማህበረ ምዕመንም ፕራክቲካል እናደርጋለን አለ። እኔ የሄድኩበት 3ኛው ሳምንት ላይ ነበር። እንደ ኔክስት ዊክ እነሱ ይሄኛውን ተግባራዊ ያደርጉታል።
በጣም ደውሎ ሲነግረኝ እኔ በጣም ነው ሰርፕራይዝ ዲሆንኩት። እዚህ 30 ዓመት ሾላ ሙሉ ወንጌል ነውና 30 ዓመት ያገለገሉ መጋቢ ነበሩ። ለሳቸው ዲዛይር መኪናን ይሰጠናቸዋል። እዚህ ያሉትን ሁሉንም ሰዎች ሱት አለበስናቸዋል። ከዛ ደግሞ እርስ በርስ ሰው እንዲሰጣጣ ለቤተ ክርስቲያን አይደለም አሁን ሰው ላይ አሁን ሰው ተኮር የሆነ ስለዚህ አገልጋዩ ሲታሰብ እንደዚህ ክሬዲቱን ዋጋ ሰጥተ እንደዚህ ኦነር ስታደርገው ቸርች ላይ አሁን የሉም አይደለም ሙሉ ለሙሉ የለም እያልን አንዳንድ የምናያቸው ለውጦች አሉ። እንደ አጥቢያ እንደ ቤተ ክርስቲያን እንደ ቤተ ምዕመን ያሉ ለውጦችን እናያለን። እነሱን እያበረታታን ግን በአጠቃላይ ቤተ ክርስቲያን አገልጋዮቿ ጥሪ እያላቸው ትኩረታቸውን እዛ ላይ ማድረግ እያለባቸው ሌላ አማራጭ እንዲያዩ በቤተ ክርስቲያን አያያዝ ምክንያት ማድረግ የለባትም። ለምን ገና እንዳልነው እኮ ነው መከሩ እንደዚህ ነጥቶ ሰራተኞችን እኛ ማምጣት ሲኖርብን የምንቀንስ ከሆነ ስራው እንዴት ነው የሚሰራው? የሚያሳስበን ስራው እኮ ነው። ስራው ነው የሚያሳስበን። ይሄንን ደግሞ ለማድረግ ኢየሱስ አልተቃወመም ማለት ነው። አሁን ምንድነው ትርፋችን ሲሉት አልተቃወመም። አላችሁ ትርፍ በዚህ ምድር አስቆጥሯቸው ነው ይሄ እና ያኛውን በትክክል ማሟላት ወደምትችልበት ሁኔታ ከዛ ደግሞ በትክክል የጸጋውን አቅሙን ያገልጋዩን ወደምትጠቀምበት ሁኔታ ትኩረት አድርጋ ቤተክርስቲያን አሁን እነዚህ ነገሮች ማስተካከል ኦኬ አሁን ያንን እያሰብን ኦኬ ምን መስራት እንችላለን ነው በቃ ለህንፃ ለፋሲሊቲ ሌሎች አስፈላጊ ለሰርቪስ ለምንላቸው ነገሮች ለማግኘት የምናወጣውን ኢነርጂ ያክል ተጠቅመን ይሄኛውንም ማለት ነው ጎን ለጎን ለመስራት አቅም አተን ነው ወይ ነው በቃ ኦኬ ሰው ሳያደርግም ያው በዚህ ልክ እኛ አፕሮች ብናደርገው ሰውስ ለዚህ ነገር የተሰጠ አይደለም ወይ ብለን ስናስብ የማሰብ ጉዳይ አስፈላጊነቱን የመቀበል ጉዳይ እንጂ በቃ ያለው ህዝብ የእግዚአብሔር ስራ ስትለው ለየትኛውም ነገር የተሰጠ ነው። ይሄኛውን እኮ ፋሲሊቲ እኮ እንደ እግዚአብሔር ስራ ቆጥሮት እኮ ነው ያለውን አምጥቶ የሚሰጠው። በዚህ ጊዜ ወርቅ የሚሰጠው ሰሞኑ እንደውም እየሰማው ነበር ወርቅ የሚሰጠው ለህንፃ ነው። በዚህ ጊዜ ያለውን ነገር ሰው ሽጦ የሚመጣው ለህንፃ ነው። ግን ይሄኛው በተመሳሳይ እንደ አስፈላጊነቱ ልካውን እኔ በጣም ነው የዛን ጊዜ እንዳልኩ ባለፈው አመት ነው ሲነግሩኝ በጣም እኔ ኢትዮጵያ ውስጥ የመጀመሪያ ኤክስፒሪየንስ ነው እንደዚህ ሰምቼ ምናምን አለ። ከዛ በኋላ አንዳንድ ነገሮችን መስማት ጀመርኩ። እንደዚህ አንዳንድ ገነቶችም አካባቢ መኪና የሰጡ እንደዚህ ለመጋቢያቸው ምናምን ሰዎች አሉ የሚለውን ቀራኒው ገነት እና እንደዚህ ነገር ስሰማ ተስፋም አለው ቤተክርስቲያን እየቆጠረች ነው። ግን ደግሞ አሁን ይሄ ነገር ትንሽ አሁን ዋጋ ከፍለው ተስፋ ቆርጠው መስጠት ያለባቸውን ከጨረሱ በኋላ ደግሞ ባይሆን መስጠት የሚችሉትን በሚችሉበት ጊዜ የነሱ አያያዛችንን ጥሩ ብናደርገው ከነርሱም ማግኘት ያለብንን በደንብ እናገኝ። እውነት ነው። በጣም ብዙ አመት ያገለገሉትን ቀድሞ ማሰብ ትክክል ነው። ምክንያቱም ቢያንስ የእርጅና ዘመናቸውን እንደው በደስታ ቢጨርሱት እውነት ነው። በቅርብ አንድ ኢንተርቪው ላይ ወንድማችን ታገል ሰይፉ ሲያነሳ ነበረ በጽሁፍ ጉዳይ ላይ ለምሳሌ የኛ እንደራሲያን ምናምን በጊዜ ብናስባቸው እያለ አንድ ሙግት ያነሳ ነበር እና አንድ የተደረገ ነገር አንስቶ ክብርት ከንቲባዋንም ሲያመሰግን ነበር። በጣም ጥሩ ነው። ቤተክርስቲያን ውስጥም ልክ እንደዛው ያገለገሉ ሰዎችን እንደው ቀድመን ማሰብ አባቶችን ቀድመን ማሰባችን ጥሩ ነው። ሲሚላርሊ ወጣት አገልጋዮችን ግን ማሰብና መደገፍ ነገ ለልጆቻችን ነገ ለቤተክርስቲያኒቱ ዘር እንደመዝራት ነው። ለምሳሌ ወጣት አገልጋዮችን ስትንከባከብ ረጅም ጊዜ ሊያገለግሉ ረጅም ጊዜ ቤተክርስቲያንን ሊያሳድጉ እንደ አዳጊ መሪ ነው የምታዘጋጃቸው። ነገ ቤተክርስቲያንን በምንም አይነት ሁኔታ ትተህ ብትሄድ የሚቀበሉ እና ወደፊት የሚወስዱት ናቸው። ስለዚህ እነሱን መንከባከብ የኛ ግዴታ ነው። አሁን የቤተክርስቲያን ግዴታ ነው። ይሄንን ካልኩ በኋላ እስቲ ወደ አገልጋዮቹ ደግሞ እንምጣ። አሁን ወጣት አገልጋዮች ብዙ እንግዲህ
ቁጥራቸው በጣም እየተበራከተ ነው። ቀላል በየቸርቹ ወጣት አገልጋዮች አንዳንድ ጊዜ በቃ እገረማለሁ። እድሜያቸው በጣም በጣም በለጋ እድሜ በቃ አንተም በ29 ነው ኢቭን በ25 በ24 እንደዛ አካባቢ ላይ በ20ዎቹ መጀመሪያ ሁሉ ኦርዴን የሚደረጉ ወጣቶችን እናገኛለን። እና ኦርዴን ባይደረጉም ደግሞ ቤተክርስቲያን ውስጥ በቀል አዘ ፉል ታይም ሁሌ የምታገኛቸው ወጣቶችን ታያለህ። እና እንግዲህ አገልጋዮቹ በራሳቸው እነዚያውን ወጣት አገልጋዮች ወይንም አንተም ያንተን ኤክስፒሪየንስ ትነግረኛለህ ሲገባ ብዙ ትኩረታቸው የሚሄደው ቤተክርስቲያን በምትፈልገው ጉዳይ ላይ መገኘት ነው። ለምሳሌ የሚያስተምርም ከሆነ ያስተምራል፣ ግን at the same time ቤተክርስቲያን ህንፃ ግንባታም ከሆነ ህንፃ ግንባታ ላይ ይገኛል፣ የሆነ ነገርም ከሆነ ማስተባበር ምናምን ላይ ይገኛል። ራሱን ማሳደግ ላይ ግን ልክ እንዳልከው ቁጭ ብሎ ስትራቴጂ ማውጣት፣ መማር፣ ራሱን አፕግሬድ ማድረግ ምናምን ላይ ብዙዎቹ ላግ ሲያደርጉ አያለው። ምክንያቱም እኔ ወጣት አስተማሪ ነኝ። እኔ ያስተማርኳቸው ልጆች ኦርዴን ተደርገዋል። እዛው ቸርች ማቃቸው ኦርዴን የተደረጉ ልጆችን አውቃለሁ። እና አንዳንድ ጊዜ ሳይ በጣም በትምህርታቸው ገፍተው በአገልግሎታቸው በጣም ከፍ ብለው ምናምን አላይም። እና እዛው አጥቢያ ውስጥ እያሉ ልክ እንዳልነው 20 30 ዓመት ይሆናቸዋል። በአገልግሎት ነው የምለው፣ በእድሜ አይደለም። እና እንደዛ አይነት ነገር እንግዲህ 20-30 ዓመት ያገለግል አድርሳል እንዳትሉኝ አያያዛቸውን ሳየው ከነባሮቹ አገልጋዮች ጋር አንድና ያው ነው። ስለዚህ አዲስ ነገር ይዘው አይደለም የሚመጡትና በዚህ በነበረው ካልቸር ይዋጣሉ። ራሳቸውን አፕግሬድ እያደረጉ ራሳቸውን ለብዙ ነገር ቅድም ስትል ነበር ኧረ እንያዘው የሚያስብል ጋር ሲመጡ አላየሁም። እና ድምፃቸውንም ስሰማው በ5 ዓመት በ6 ዓመት በ10 ዓመት አገልግሎት ላይክ ተመሳሳይ የሆነ የመበሳጨት ስቲል ቤተክርስቲያን ላይ የማማረር ድምፅ እሰማባቸዋለሁ። እስቲ ወጣት አገልጋዮች ምንድነው ማድረግ ያለባቸው? አንተ ምን እያደረክ ነው? ምን አደረክ ከገባህ ጊዜ ጀምሮ የሚለውን እናንሳና ወደ እነሱ ደግሞ እንሄዳለን። አዎ እንደ ወጣት አገልጋይ ያው ስትመጣ የሚቀበል ኢንቫይሮንመንት አለ። ስለዚህ ከሱ ጋር መላመድን ነው የመጀመሪያ አማራጭ የምታደርገው። ምክንያቱም መታሃል ያው የሚጠበቅብህ ነገር አለ። ከሱ ጋር መላመድን ስታስብ ከራስ ከውስጥ ፍላጎቶች ጋር ትጣላለህ በጊዜው። ስለዚህ ትክክል አሁን ብለህ የምታስበው ብዙ ጊዜ አሁን ወጣትነት ጋር ያለ መብቃት ሌሎቹ እኛን እንደዛ ነው የሚያስቡን። ይሄ ሐሳቤ ኤቢሊዝም ይባላል እና የብቃተኝነት ስሜት እና ሌሎቹ አንተን ገና እንደሆንክ እነርሱ ካንተ የሚሻሉ ስለሆነ የሚያስቡት የዛ ተጽዕኖ ተጠቂ ነው የምንሆነው። ስለዚህ እነሱ ልክ ናቸው። አሁን እኔ ዋንስ መጥቻለሁ ወደዚህ እኔ ውስጥ የሚታሰቡ ሀሳቦች ልክ አይደሉም፣ የበቁት እነሱ ናቸው፣ የእነሱን መንገድ መከተል አለብኝ የሚለውን አዳፕቴሽን አለ። ስመጣ ኢንቫይሮንመንቱን አዳፕት ማድረግ እሱን ነው የምታስበው ማለት ነው። በዛ ሰዓት ትጥላለህ። አሁን ይሄ መላመድ ምን ያህል ጊዜ ይወስዳል? አንድ ዓመት ቢወስድብህ እንኳን 1 ዓመት ያንን ሲስተም እስክላመድ ብለህ አንተ የጣልከውን ራዕይ ማንሳት የጣልከውን በዛ እንትን ለውጥ እየፈለጉ የመሄድ እንትን ማንሳት ጊዜ ይወስዳል። ልክ ተላመድኩ ደግሞ ባልክ ጊዜ ፕሮዳክቲቪቲ አሁን ተላምዷል። ፕሮዳክቲቪቲ ይጠበቃል። በዛ ሰዓት ድጋሚ ሌላ አንተን የሚጠይቅ ጊዜ ሊመጣ ማለት ነው። አሁን አንተ ራስን ማላመድ ላይ ጊዜ ወሰድክ። ከዛ እነሱ ደግሞ አሁን ከለመድክ ካንተ የሚፈልጉትን ደግሞ ለማሳየት ሌላ ጊዜ ሲጨምር የራስን እየጣልክ ነው የሚመጣው ማለት ነው። እና እግዚአብሔር
ያው ሲረዳኝ እኔ የኔ ኤክስፒሪየንስ ምንድነው ወደ ትዳርም ወደ አገልግሎትም በተመሳሳይ ጊዜ ስለመጣው ትምህርት ላይ ነበርኩ። አሁን የዛን ጊዜ ትምህርት ጀምሬ ስለነበር ትምህርቴን መጨረስ የሚለው ላይ ትኩረት አድርጌያለሁ ማለት ነው። በአጋጣሚ ኮቪድ ወቅትም ስለነበር 2012 ኮቪድ ወቅትም ስለነበረ እነሱ ነገሮች እርቶኛል። ብዙ አሁን የኔን እዛ ጋር እንቅስቃሴ ያን ያክል የሚፈልጉ ነገሮች ከአሁን ሁሉም ነገር ሸዳውን በነበረበት ጊዜ ላይ ስለሆነ ትምህርት ቤት ደግሞ አማራጮችን ተጠቅመ ትምህርቶችን ማስቀጠል፣ ስለዚህ ለመማር እድሎችን ስላመቻቸልኝ እሱ ላይ ትኩረት አደረግኩ። እዚህ ብዙ የሚፈልግ ነገር የለም። ያኔ በአጋጣሚ ብዙዎቹ ምቹ ነበሩ ማለት እፈልጋለሁ በወቅቱ እና ትምህርቴን መጨረስ ያው ወደ ትዳር ከገባሁ እሱ ላይ ትኩረት ስላደረግኩ ኦኬ መማር ላይ እና ቸርችም የነበረው እንትን ብዙ የኔን እንትን የማይፈልግ ስለነበር ለመማር እድሉን ሰጥቶኛል። ያው እየተማርክ ትቀጥላለህ ማለት ነው እና ይሄኛውን ግን አሁን በዚህ ጊዜ አላስብ ብትል አሁን የኔ አሁን ጄኔሬሽን አሁን ስለ ጄኔሬሽን ሲታሰብ ትውልድ በፊት በ20 ዓመት ልዩነት ውስጥ ያለ አንድ ጄኔሬሽን የሚባለው በ20 ዓመት ያሁኑ በጣም ጠቧል። ኤክስፒሪየንሳችን አንድ ጄኔሬሽን የሚባለው ተመሳሳይ ኤክስፒሪየንስ የሚያደርግ ማለት ነው እና ከ5 ዓመት እየወረደ ነው አሁን የጄኔሬሽን እንትን ማለት አሁን ጄኔሬሽን የሚለካበት ጊዜ ከ5 ዓመት እያነሰ ነው። የኔ አሁን አይሰራም የኔ ኤክስፒሪየንስ በዚህ ጊዜ አሁን ከራሳቸው ጋር ነው ከራሳቸው ጊዜ ጋር ነው ወጣቶች ማየት ያለባቸው። ዛሬ አንድ ዓመት ሉዝ ባደርግ ማለት ላግ ባደርግ ነገ ምንድነው የሚጠብቀኝ ብለህ አሁን ማሰብ ያለብህ። ሌላ ስጨምርበት ቶታሊ እየተውከው ትመጣና ከዛ መመሳሰል ነው የሚሆነው ማለት ነው። ያ አሁን አንተ ያልከው ጄኔሬሽን ጋፕ ምናምን የምትለው ቤተክርስቲያን ስታቲክ ነው ማለት ዳይናሚክ አይደለም። የኛ የቤተክርስቲያን የአመራርም ካልቸራችንም በተለይ ሜንላይን ቸርች ላይ በጣም ስታቲክ ነው። ላይክ ስታቲክ ስል የማይንቀሳቀስ ነው። አንድ ነገር ለመለወጥ በጣም ረጅም ጊዜ ይወስድበታል። ረጅም ጊዜ እና ያ ባለበት ሁኔታ የወጣቶቹ ደግሞ የሚያውቁት ኤክስፒሪየንስ ያለው ኤንቫይሮንመንት አለ። አሁን 5 ዓመት ነው የጄኔሬሽን ጋፕ ልዩነት ብትለኝ ቤተክርስቲያን ሜንላይን ቸርቾች ግን ሲመጣ አይሰራም። እንግዲህ አንተም ያለፍክበት ይመስለኛል። እሱ ነው በደንብ እኔ ማወቅ የምፈልገውና ወጣት አገልጋዮች በተለይ ከዚህ እንዲጠቀሙ የምፈልገው በጣም ከተጎዱ በኋላ ብዙ ነገር ካጡ በኋላ አይደለም መሰራት ያለበት ነገር አሁን በወጣትነታቸው ነው። አሁን ነው መሰራት ያለበት። ለምሳሌ አንዳንድ ጊዜ ቪዥን ይኖርሃል ለዛው ለቤተክርስቲያን አይተህ የገባኸው ቪዥን እና በ2 በ3 ግጭት ትጥለዋለህ። ከዛ ያንን ሐሳብ ትተውና ሙሉ ለሙሉ አሲሚሌት ታደርጋለህ ካለው ካልቸር ጋር ሙሉ ለሙሉ ትገባለህ እና ሰዎችም ወደ አገልግሎት ይገፉ የነበረው ያንን ቪዥንን አይተው ነው። በቃ እኮ ልጅ ቢገባ በቃ ይሄንን ለውጥ ያመጣል ይዩት ሲያገለግል ሙሉ አገልጋይ ጊዜ አገልጋይ ከመሆኑ በፊት የነበረ ግለት ልክ ሙሉ ጊዜ አገልጋይ ስትሆን ይጠፋና በተመሳሳይ መንገድ ውስጥ ወደ መሄድ ትመጣለህ። ተጽዕኖ እየቀነሰ ይመጣል። ያንን ኤክስፒሪየንስ አድርገሃል ወይ? ካደረከው አልፈኸዋል ወይ? ካላለፍከው ችግር የለም። ካለፍከው እንዴት? አንድ የሰርግ አገልግሎት ነበር። አጋጣሚ ሙሉ ጊዜ አገልጋይ ነበር የምታገባው እና እዛ ላይ ለእኔም የነቃሁት ይመስለኛል እዛ ላይ ነውና ያንን ስብከት እያደረግኩ ያንን መልእክት እያቀረብኩ ይሄኛውን ነገር የኔው ቤተክርስቲያን የጋብቻ ስርዓት ነውና እዛ ላይ ነው ስብከተ ወንጌል ማቀርበውና ለሙሽሮች እየመከርኩ ነው እንግዲህ እና ሙሽሪቷ ፉል ታይም ነች። ተናገርኩ ቤተክርስቲያን እኛን የምትጠቀመን
መጠቀም አለብኝ ብላ እስከምታስበው ጊዜ ነው። ስለዚህ ባልሽ ላይ ትኩረት አድርጊ ያልኩኝ ማለት ነው። እኔ አክቹዋሊ አስቤው አልነበረም። ያንን ስናቅ አብራችሁ የምትቀጥሉት እናንተ ናችሁ። ኦኬ አሁን ምንድነው ቸርች ጋር ያለን ውል እስከምን ድረስ ይዘልቃል የሚለውን ማንም አያውቅም። አሁን ባለው በተለይ በዚህ በተለዋዋጭ ሁኔታ ውስጥ ማለት ነው። ለወጣቶች ደግሞ በጣም ይሄኛው ነገር አሁን ተለዋዋጭነት በጣም በየሁኔታዎቹ ማለት ነው ኤክስፒሪየንስ የምናደርገው ነገር ነው። ይሄኛውን እንዴት ነው አሁን ይሄኛውን ነገር ማለፍ የሚኖርብን እንዴት ነው አሁን በጣም ተለዋዋጭነት በጣም ከምንጠብቀው በላይ እየፈጠነ ነው በዚህ ጊዜ። ስለዚህ የሆነ ቦታ ቆመናል ከሆነ ነገር ጋር ራሳችን በዚህ እናዘልቃለን ብለን አሁን የምናስብበት አይነት ሁኔታ ላይ አይደለም ያለን። ስለዚህ እንደ ዘመን ነው አሁን እንደ ጊዜ ነው አሁን ዘመን ዋጁ የሚለው መጽሐፍ ለዛ ቀኑ የራሱ የሆነ ሁኔታ አለው፣ የራሱ የሆነ ነገር ይዞ ይመጣል። ያንን ማለት ነው መዋጀት የሚችል አይነት አንተ አቀራረብ አሁን እኔ ስመጣ ኦኬ የኔ በአጋጣሚ ሁኔታዎች እንትን ነበሩ ምቹ ነበሩ ብዙ አልከበደኝም አልኩ። ከዛ በኋላ ግን አሁን ቆሜ ሳስበው እኔም ኤክስፒሪየንስ ያደረኩት ያንን ነው። የግድ በቸርች ሁኔታ ውስጥ ወደ ማለፍ ያው እያስገደደኝ ይመጣል። መላመድ አሁን ትልቁ ችግሩ እሱ ነው። አሁን እያስገደደ ይመጣል። ከዛ የራስ የምትላቸውን ነገሮች ብዙ ነገር ራይም ሊሆን ይችላል። እነዛን ቅድሚያ መስጠት ያለብኝ አሁን በውስጤ ካለው ራይ ይልቅ እዚህ ላለሁበት ቦታ ነው። በቃ አሁን ትኩረት ማድረግ ያለብኝ እዛ ላይ ነው። ሳታስበው ሙሉ ለሙሉ እዛ ጋር ራስን ኢንጌጅ አድርገህ ታገኘዋለህ ማለት ነው። ይሄ በጣም ትልቁ ችግር ነው። ቤተክርስቲያን አንተን ያንተን ጥቅም ማለት ነው አሁን ትላንት ስትመጣ እንደተባለ በዛ ገለት ማለት ነው በምታገኘው ልክ አሁን እያገኘሽ ነው የሚለውንም መለካት አትችልም። አለህ አንተዛ አንተ ሁሉንም አቅምህን እየተጠቀምክ ነው ሙሉ ኢንጌጅድ ሆነሃል እዛ። ግን ቤተክርስቲያን እርግጠኛ አይደለህም አሁን የዛኔ በምታስበው ልክ ከኔ የምትፈልገውን እያገኘሽ ነው አንተ እርግጠኛ አይደለም። አንተ ግን እዚህ ጋር ራስን እንትን ብለሃል እና የራሱን ነገር ሰው አሁን ይሄ ህይወት እንደዚህ ነው። አሁን ለኛ ለወጣቶች አሁን ይሄ ሁሉ ጊዜ መታሰብ ያለበት ኦኬ ዘመኑ ከኛ ምንድነው የሚፈልገው? እኛ ራሳችንን በዚህ ዘመን ውስጥ ደግሞ እንደ እግዚአብሔር ፈቃድ እንዴት ነው ማሳለፍ ያለብን የሚለውን ሁሉ ጊዜ አውቀን ካልሆነ የምንንቀሳቀሰው ከእንትኑ ጋር ካለው ሲስተም ጋር ለቤተክርስቲያን አይንቀሳቀስም እንደተባለ አይንቀሳቀስም። እኛ ደግሞ በጣም እንፈራለን። ሃይማኖትም ስለሆነ ሃይማኖተኞች ነን እንደማለት ነው። ሃይማኖት ነው ሃይማኖተኞች ነን። በዛ ሼም ውስጥ ምናምን ነው የምንንቀሳቀሰው። ግን አሁን አይደለም። አሁን ይሄኛው ምን አሁን አውትካሙ ምንድነው ብለን ስንሄድ ህይወታችን እንዴት ነው በዚህ አሁን በመንፈልገው ልክ የመቀጠል ሁኔታ ይፈቅድልናል። አሁን መማረር ራሱ ከዚህ ይመጣል እኮ አለመቀበል ራስን ብዙ አይነት ነገሮችን ያመጣል። አሁን ወጣቶች በዚህ ጊዜ ብዙ የሚጠቁባቸው የአይደንቲቲ ክራይሲስ ምናምን የሚመጡት ትላንትና ደስ ብሎ የመጣውን ወስነ የመጣውን ያክል እዚህ ጋር መምጣቴ ልክ አይደለም ወደሚል ወደ እንደዚህ አይነት ሁኔታ ሌላም ነገር ውስጥ ኤክስፔክቴሽንህና አምቢሺየስ ሆነ የመጣህበት ይሄ በጣም በቃ በግለት የመጣህበት ግምትህና የሚያገኝህ ሁኔታ በእነዚህ መሃል ስትጋጭ የምትጥለው ነገር አለ እና በጣም ግራ የሚያጋባም ነው የሚሆነው። አንዳንድ ጊዜ ቤተክርስቲያን ዋን ዌይ ኦር አናዘር ይሄ ሞደርን አሁን እንደውም ስታነሳ ነው ይሄኛውን ጥያቄ እንትን ያልኩት። ቤተክርስቲያን በዘመናዊነት ውስጥ እያለፈች ነው። ጊዜው እንዳልከው በጣም ተለዋዋጭ ነው። ለዚህ ተለዋዋጭ ጊዜ በተቻለ መጠን ቅርብ ደግሞ የሆኑት ጄኔሬሽኑ አይደለም የሚለዋወጠው። ፀሐይ ትወጣለች ትጠልቃለች ነው 24 ሰዓት ነው። ጊዜ የምንለው እኮ እሱን አይደለም። ጊዜ የምንለው ተለዋዋጭ ነው የምንለው እኮ ካልቸር ነው ሰው ነው እንጂ አሁን ጊዜው ተለዋዋጭ ነው ስንል we are not talking about ይሄ ሰዓት ስለ ደቂቃ ስለ ምናምን አይደለም። ስለ ፀሐይና ጨረቃ ስርዓት ምናምን አይደለም። ስለ ወቅቶች አይደለም የምናወራው ጊዜው ተለዋዋጭ ነው ስንል አሁን እየመጣ ያለው ባህል
የሰው ባህል በጣም እየተለዋወጠ ነው። ትላንትና በጣም ይከበር የነበረው ነገር በጣም ይባል የነበረው ነገር አሁን ምንም እየሆነ ነው። እሱን ደግሞ ደንግጠን ሳናማራ ቴክኖሎጂው ሌላ ነገር እየጨመረ ነው። የቴክኖሎጂው ደግሞ የሰው አስተሳሰብ ላይ የሆነ ነገር ይጨምራል። እነዚህ ነገሮች አሉ፣ እነዚህ ይለዋወጣሉ ነው። አሁን ፔስት የሚባል ነገር አለ። አሁን ፕላኒንግ ላይ ስናወራ አሁን ስዎት የሚባል ነገር አለ። አሁን ስትሬንግዝ፣ ዊክነስ፣ ትሬት እና ኦፖርቹኒቲ የምንላቸው ነገሮች አሉ። ከዛው እኩል አሁን መታሰብ አለበት ተብሎ ፔስት የሚባል ነገር መጥቷል። ይሄ ደግሞ ፖለቲካው፣ ሶሳይቲው፣ ከዛ ኢኮኖሚው፣ ከዛ ቴክኖሎጂ ከምናስበው በላይ ለራሳቸውም አሁን መቆጣጠር እስከሚያቀት በየጊዜው ተለዋዋጭ ይሆናል። ኤግዛክትሊ። ቆይ ትጨርስልኛል። ስለዚህ በዚህ ውስጥ እያለፍን ነው። ስለዚህ በዚህ ውስጥ ስናልፍ ማን ነው ፍሮንት ላይን ላይ መሆን ያለበት? በተለይ ለቴክኖሎጂ የቀረበው ማን ነው? በእርግጠኝነት ከኔ እናት እኔ እቀርባለሁ ለቴክኖሎጂው። ግን በጣም በሚገርም ሁኔታ ከኔ የኔ የ11 ዓመት ልጅ ትቀርባለች። ምንም ጥያቄ የለውም። አሁን እኮ አንዳንድ ጉዳዮች ቆይ እባክህ ብላ ከጄ እንትን ብላ ወስዳ ነገሮችን ማኒፑሌት የምታደርግበትን መንገድ ሳይ እኔ ከሷ ጋር ኮምፒት የማደርግበት ምንም እንትን የለኝም። ኦፍ ኮርስ ኤክስፒሪየንስ፣ አንዳንድ ጉዳዮች፣ አንዳንድ ዊዝደም የምንለው ይሄ በጣም ጥበብ የምንለው ይሄ ነገሮችን ረጅም የማየት ነገር እኔ ጋር ሊኖር ይችላል። ከኔ ደግሞ እናቴ ጋር የበለጠ ይኖራል። ልጄና እናቴን በዊዝደም ወይንም ደግሞ ይሄ ነገሮችን በመረዳትና ረጅም ይሄ ነገር ወደ ማለት አላወዳድራቸውም። ልክ እንደዛው በቴክኖሎጂም እናቴንና ልጄን አላወዳድርም። በጣም ሩቅ ናቸው። ስለዚህ ቤተክርስቲያን አሁን በዚህ ዘመን ነገሮች ዲጂታል እየሆኑ በመጡበት ዘመን እኮ ነገር ዲጂታል ይሆናል ሲባል እኮ የመገበያያው ምናምኑ እና ነገሮችን በሆነ ነገር ማድረጋችን ብቻ አይደለም። ከሱ ጋር እሳቤ እኮ ነው የሚመጣው እና ያንን እሳቤ በተሻለ መንገድ ፊልተር አድርጎ ማለት አጣርቶ ይሄ ነገር እንዲህ ነው፣ ይሄ ነገር እንዲህ ነው ለማለት ወጣት መጋቢያን የበለጠ አይሻሉም ወይ? እሱ ነው አሁን ትልቁ አሁን ጉዳይ የሚሆነው። ትላንት ጋር ቆመ ዛሬን መዋጀት ትችላለህ ወይ ነው። ከዛ የኛ ደግሞ ተዳራሲያን አሁን ተደራሲያን ቫራይቲያቸው ምን አይነት ነው? አሁን ልጆች አሁን ቤተክርስቲያን አትምጡ ማለት አችልም። እኔ ማገለግለው እንትን ግሩፕ ይሄኛው ነው ብለህ በእድሜ በተለያየ ነገር እዚህ መወሰን መገደብ አችልም። ስለዚህ አንተ የዚህን ጊዜ የሚዋጅ አቀራረብ ከሌለ ዛሬ መጣውን መያዝ አችልም፣ ነገ ደግሞ የሚመጣው እንዲከተል አይሆንም ማለት ነው። ስለዚህ ራስን ማብቃት ከጊዜ ጋር አሁን ስለወጣት ስናወራ ማለት ነው ለዚህ ሩቅ አይደለም። አሁን ይሄ ፍላጎት በውስጡ በተፈጥሮ ያለ ነው። ስለዚህ እዛ ጋር ከተገደበበት ማዕቀፍ ወጥቶ አሁን መስጠት አለብኝ። ትላንት መጥቼለታለሁ ይሄንን እንትን ተላምጄው ልቀጥል ከሚለው ወጥቶ አሁን ያለ ጊዜውን የሚመጥን ራስን የማብቃት ሁኔታ ላይ ትኩረት ሁሌ ማድረግ አለበት። ካለዛ ይቀራል። አሁን ቤተክርስቲያን የምትፈልገው ይሄን ነው፣ ይሄኛውን የተሰመረልኝ በዚህ ነው፣ በዚህ ብቻ ልሂድ የምትል ከሆነ ተደራሲያንህን ማለት ነው በትክክል አድሬስ ማድረግ ወደማችልበት ያቀራረብ ሁኔታ ስትመጣ ያው ቅድም እንዳልነው ነው እንግዲህ የአማራጭ ጊዜ ነው የተሻለ ፍላጎታቸውን አድሬስ ወደሚያደርግ። ስለዚህ አንተ በኋላ ዲስከሬጅድ ትሆናለህ። ምንድነው አሁን ያ ችግሩ ምንድነው? ጊዜን የዋጀ ያንተ ራስን የማብቃት የዝግጅት ሁኔታ ነው። ያኛው በኋላ ምን ያደርግሃል? ኦኬ እኔ አሁን ለዚህ ሁኔታ አልበቃም የሚለውን እንድታስብ። ከዛ የት ነው የቆምኩት ስትል ትላንት ላይ አሁን ለምን ቆምኩ ስትል ለቤተ ክርስቲያን ብዬ አሁን እነዚህ ነገሮች በጣም ለቤተ ክርስቲያን ብዬ ራሴን አቆምኩ። ስለዚህ ይሄኛውን ቆሞ አሁን መንቃት ያስፈልጋል። ስለዚህ በዚህ ጊዜ እኔ ምንድነው የሚያስፈልገኝ? ራሴን እንዴት ነው ማዘጋጀት ያለብኝ? ምንድነው በዓለም ላይ እየመጣ ያለው ሁኔታ ምንድነው? እንደ ወጣት አገልጋይ የቱ ጋር ነው መቆም ያለብኝ? እሱን በደንብ ራሱን አፕግሬድ ማድረግ፣ በሚገባ ማሰብ፣ በሚገባ መማር፣ በሚገባ ማወቅ፣
እሱ አስፈላጊ ነው። በእውነት እግዚአብሔር ይመስገን ስለዚህ ኮንቨርሴሽን ብዙ ጊዜ በብዙ 1-4 አካባቢ ቤተክርስቲያኖች በእግዚአብሔር ጥሪ ዞር ያለው እና በአንድ ሰው የሚመሩ ቤተክርስቲያናት ሄጃለሁ። በሽማግሌ የሚመሩ ቤተክርስቲያናት ውስጥም ተወልጄ አድጌያለሁ። አሁንም ወደ እንደዛው ነው ያለሁት። ተመሳሳይ ችግር አለና ይሄንን ሉፕ ይሄንን ዙር ይሄንን ሳይክል እንዴት አድርገን ልንሰብረው እንደምንችል ወጣቶች እንግዲህ ወጣት መጋቢያን የራሳችሁ ማህበር የሚያስፈልጋችሁ ይመስለኛል። እስከ to certain age ምናልባት እኛ ሀገር እስከ 40 ዓመት ድረስ ወጣት ልንል እንችላለን። እንደ መጽሐፍ ቅዱስ አሁን እኛ ስንሰራ ጥናት ከ3 ዓመት በፊት አዲስ አበባ ገነት ጥናት ሰራ ስለ እድሜ የዓለም አቀፉን ልምድ አየነው። በዩኤን አሁን ወጣት እስከምን ድረስ ከዛየን እኛ የራሳችን ስናስቀምጥ እንደዛ ነው ያስቀመጥነው። ቲን የሚለውን እስከ 19 ወስደ ነው። ይሄኛው እስከ 40 መጽሐፍ ቅዱስም 70-80 ይላል። ስለዚህ አጋማሽ እድሜ ብለን እንውሰድና እስከ 40 ይሁን። በእኛም ልማድ አሁን እንደ ሀገርም ስናይ ሰው 40ም ሆኖ ቤት ውስጥ ነው እኮ አሁን 40ም ሆኖ ቤት ውስጥ ነው መውጣት አለበት። አሁን ወደ ማህበረሰብ አሁን አንዳንድ እድሜዎች ጥቅማቸው ምንድነው? አሁን ለዚህ ነገር ዝግጁ ነህ ይሉሃል። ራስን ካበቃ ያ ማህበረሰብ ቦታ አለው ላንተ ነው። ስለዚህ በዛኛው እድሜ ላይ ወደ ማህበረሰብ ወጥተው ስራ ይጀምራሉ፣ ቤተሰብ ያፈራሉ፣ የተለያዩ ሪስፖንሲቢሊቲዎችን ቴክ ያደርጋል። እሱን ስለምናስብ ይሄኛውን እና ብዙዎች ግን እየወጡ ስላልሆነ እድሜያቸው እየፈቀደላቸው ሁኔታው እየፈቀደላቸው እየደረሱ ስላልሆነ ቦታው እና አሁን 35 ሚሊዮን የዩኤንን ትተን ቢወጡም ለቤተሰብ ወጣት ናቸው። ስለዚህ እስከ 40 ድረስ ወጣት ነው። እስከ 40 ወጣት ነው። ስለዚህ ከ40ም በላይ እኮ አሁን ወጣት ነው። አሁን ለአንዳንዶች ማለት ነው የሪታየር ኤጅ ለአንዳንዶች የሥራ መጀመሪያ ነው። ለምሳሌ ወደ አትሌቲክስ ወደ ፉትቦል ብንመጣ 40-30 ምናምን ላይ ሪታየር ያደርጋሉ። ግን አሁን ፕሬዚዳንት የኛን አሁን ፕራይም ሚኒስተር ስናይ በ40 ዓመታቸው መጡ፣ በወጣትነት መጡ ነው የተባለው። አሁን ምንድነው ያንዳንዱ የኃላፊነት መቀበያ ወይም የሥራ መጀመሪያ እድሜ አንዳንዱ የሪታይሬሽን ታይም ሊሆን ይችላል። ስለዚህ አሁን ይሄኛው እንደ እንትን ነው የሚሆነው 40 በላይ ማለት ነው እንደ ሁኔታው ይወሰናል። እስከ 40 ግን ወጣት ነው። ስለዚህ አሁን 40 እና ከዛ በታች ያላችሁ ወጣቶች ተሰብስባችሁ የራሳችሁን ንግግር ያስፈልጋል። ይሄ በጣም ሲሪየስ ነው። የእውነት እኮ ነው። መነጋገር ኢንከሬጅ መደራረግ በየቤተክርስቲያኑ በየቸርቹ በየአጥቢያው በየዲኖሚኔሽኑ በየአጥቢያው እንደዚህ ቢጀመር ወጣት መጋቢያን እርስ በርስ ቢነጋገሩ ቢጠባበቁ ቢጸልዩ አሁን ያለውን ሁኔታ ከኛ በተሻለ ለማየት እናንተ ናችሁ ቅርብ። አሁን እኛ የምናይበት መነጽር እኔ አሁን ብትለኝ የማይበት መነጽር ያ የስደቱን ጊዜ ያ የመከራውን ጊዜ እኛ ጴንጤ በመባል ትምህርት ቤት ወደ ዳር የምትደረግበትን ጊዜ የሆኑ ጉዳዮች ምናምን ነው የሚመጣብህ አይደለ? እነሱ ናቸው የሚመጡብህ። ላይክ አንዳንድ ጉዳዮች ታስባለህ። በእናንተ ጊዜ ግን ነገሩ ተቀይሮ አይዲዮሎጂካል ሆኖ በሐሳብ ሰዎች የሚሞገቱበት ጊዜ ሆኗል። ሰው የራሱ ትግል አሁን ሰው አንተን ሳይሆን የራሱን ትግል የሚታገልበት ጊዜ ሆኗል። በዛ ጊዜ ዲኖሚኔሽን ሃይማኖት ተቋም ራሱ ይጋጫሉ። አሁን ሃይማኖት ተቋም ከሃይማኖት ተቋም ጋር በወጣት ደረጃ ብዙ የለም። ራዘር ሰው እያንዳንዱ የራሱ ትግል አለው እና ላይክ ፐርሰናሊ የሚታገለው ነገር አለና ወደዚህ በጣም ኢንዲቪጁዋሊዝም አድጎ ሁሉ ነገራችንን በየግላችን አምጥቶታልና ይሄንን ለማዳን ለቤተክርስቲያን የተሻለ ሐሳብ ይዞ ለመምጣት ወጣቶች እንደገና ብትሰበሰቡ ብትሰሩ ብታቀዱ ደስ ይለኛል። ልክ ነው፣ እሱ ተገቢ ነው። ግን እንደ ክርስቲያን ኮሚኒቲም ስናስበው አሁን ብዙ እሳቤዎች ከኛ እንትን እያሉ የሚመጡት ራሳችንን የማግለል የመለየት ምናምን ሁኔታ
ግን ኢቨን ኢየሱስ ራሱ ያው በመጨረሻው ጸሎቱም ሲናገር ከዓለም አታወጣቸውም ያለው እንድታወጣቸው አልጸልይ በዓለም እያሉ ጠብቃቸው። ተመሳሳይ ነገር ኤክስፒሪየንስ የምናደርግ ከሆነ በእድሜ አቻ ከሆኑን አሁን አማኝ አይደሉም ከምናስባቸው ከማንኛውም ሰው ጋር ተመሳሳይ የሆኑ ነገሮችን ሼር እያደረግን ከሆነ ኤክስፒሪየንስ እያደረግን ከሆነ ይሄኛውን ነገር መካድ ልክ አይሆንም። ስለዚህ እድሜው ምን ይፈልጋል፣ ጊዜው ምን ይፈልጋል፣ ከዛ ለዛ ነገር ራሴን ደግሞ እንደ ክርስቲያን ኮሚኒቲ እንዴት ነው ማቅረብ የምችለው የሚለውን ለማሰብ መሰባሰብ በየትኛውም ሁኔታ አስፈላጊ። ይሄኛው የምናወራበትም እኮ ኮሚኒቲ የመሰባሰብ ውጤት አይደለ? አሁን እያወራን ያለነው ስለ አማኞች እያወራን ያለነው በዚህ አሁን ቅርጽ ውስጥ በዚህ ማዕቀፍ ውስጥ እኮ ስለተሰባሰብን ነውና የትኛው ምን አሁን ሴኩላር በሚባለውም ዓለም እንደዚህ አይነት ኤክስፒሪየንሶች አሉኝና ሪፕሬዘንት የሚያደርጉት የተለያዩ ግሩፖችን ሪፕሬዘንት የሚያደርጉት ማለት ያንን ሁኔታ በትክክል የማይመጥኑ ሰዎች ናቸው። አሁን የወጣት ተወካይ ተብሎ 50 ሰው ውስጥ ያለ ሰውዬ ፓርላማ ላይ ይወክልሃል ማለት ነው። የሴቶች ተብሎ ወንድ ሰውዬ እና እነዚህ ነገሮች አብረው አይደለም። ስለዚህ የሚመጥን አንተን በትክክል ፕሬዘንት ሊያደርግ በሚችል አይነት ማዕቀፍ ውስጥ መሰባሰብ በጣም ተገቢ ነው። ይሄኛውን ሀሳብ ወጣቶች በደንብ እናስብበትና ያው አትሊስት መጀመር ትችላለህ። አዎ ፊት ለፊት ሲመጣ ማለን ያው ወደፊት ሲመጣ ወደ ቴብል ሲወርድ ያ ምክንያቱም ቤተክርስቲያንን ነገ ልምድ ያለው አገልጋይ ተብላችሁ የምትጠሩት እናንተ ናችሁ። ልምድ ማለት እኮ አሁን ላይ የምትከላከለው ቤተክርስቲያን አሁን የምታወጣው ስትራቴጂ አሁን የምታስበው ሐሳብ አሁን ራስ ላይ የምትሰራው ስራ ነው የነገ ልምድ የሚከማቸው እሱ ነው። ዛሬ ላይ ምንም ካልሰራንና ልክ በቃ የለም ሩቲን ነው። አሁን አገልግሎት በጣም አንዱ የቤተክርስቲያን አገልግሎት አንዱ በጣም ከባድነቱ ሩቲን ነው። እሁድ ይመጣል፣ ሮብ ይመጣል፣ ሐሙስ ይመጣል፣ እሁድ ይመጣል፣ ሮብ እና እረፍት ያሳጣሃል። የሐሙሱ ፕሮግራም ስትጨርስ ለእሁዱ ትዘጋጃለህ። የእሁዱን ስትጨርስ ሌላ ቦታ ትጋበዛለህ፣ ታገለግላለህ። ከዛ እዛ ሩቲን ውስጥ ከገባህ በኋላ የማሰብ የመዘጋጀት የማደግ እድልህን ያጠበዋል። ስለዚህ አሁን ይሄንን ሩቲን እንዴት ነው ወጣ ብሎ ማየት የሚቻለው? እንዴት ነው መመካከር የሚቻለው? አሁን ለዚህ ነው ከአንድ ሁለት መሆን ይሻላል። ስለዚህ 2-3 ሆኖ ይሄ በተለይ ደግሞ እንደዚህ አሶሲዬሽን ቢኖራችሁ ብትነጋገሩ አዳዲስ ሐሳቦች ቢመጡ እንዴት አድርገን እንለወጥ የሚለውን ነገር ብታዩ ያ በጣም በቀደመው ጊዜ እኮ ያው በታሪክም እንደሚታወቀው ወንዶች ወጣቶች ክርስቲያን ማለት ወወክማ ምናምን የሚባሉት አሁን እነዚህ ነገሮች ያው የሚታወቁ ናቸው እና እንደዚህ አይነት ነገር አስፈላጊነቱ ምንም እንትን የሚል አይደለም፣ ያስፈልጋል። አሁን እኔ እንዳልኩ በአንዳንድ እንቅስቃሴዎች ምናምን እገባ ነበር። አሁን እንደዚህ ወጣት ማህበር አሁን የሚባል በኮልፌ ደረጃ በወረዳ 7 ውስጥ እዛ ውስጥ ተሳታፊ ነበርኩኝ። አንዳንድ እንቅስቃሴዎችን ስናደርግ አውቀዋለሁ። እና እንደዚህ አይነት ነገር አንተን የሚመስል አውድ አግኝተህ የራስን ነገር እዛ ላይ በትክክል ኮንትሪቢዩት እንድታደርግ እድል ነው የሚሰጥ። ደግሞ የመሰማት አሁን እኛ ካውንስሊንግ ጋር ስንመጣ የምናወራቸው ነገሮች አሉ። ኢንፍሉዌንሻል እና ኢፌክቲቭ ካውንስሊንግ የምንለው ነገር የሰለሞን ልጅ የሮባም ላይ ተመስርተን ነው እሱን ስናወራ የምናወራው። የትኛው ኢፌክቲቭ ነበር ስንል በጣም በኤክስፒሪየንስ የዳበረው በአባቶቹ ዘመን የነበሩ አዋቂዎች የመከሩት እሱ ኢፌክቲቭ ነበር። ግን ኢንፍሉዌንስ ያደረገው የትኛው ነው? ፒር የሆነው ምክር ነው። አየህ አሁን ፒር የሆነ ኢንጌጅመንት ማለት ነው በጣም ስሜት ይግባባል። ልክ ነው አይደለም እኮ ቢያንስ ስሜትን ይረዳ። አሁን እኛ እንደ ቤተክርስቲያን ምንድነው የምናደርገው? አሁን ፋሚሊና ሜሪጅ ላይ ስናመጣው እነዚህ ሁለቱ አብረው መምጣት አለባቸዋል። ኢፌክቲቭ እና ኢንፍሉዌንሻል የሚባል። ስለዚህ ሰዎች እንዴት ነው መደረስ ያለባቸው? በራሳቸው ግን ከነሱ ደግሞ በኤክስፒሪየንስ የተወሰነ በቀደመ ብዙ ስሜቱንም ሳይርቅ ልምዱንም ማካፈል በሚችል በጣም ልምዱ ብዙ የሆነ ካንተ ስሜቱ ጋር የማይቀራረብ ሰው ካንተ ጋር አብሮ ለመቀጠል ትቸገራል። ልምዱ ቢጠቅምህም ማለት ነው።
አሁን እንደ ወጣት የምንቸገረው በዛ ነው። ግን የራሳችን ሰዎች ትክክልም ባይሆን ኢንፍሉዌንስ ያደርጉናል እኮ አካሄዳ። አሁን ፒር ፕሬዠር ላይ ብዙ ጊዜ ይወራል በእድገት ሲመጣ ያ ፕሬዠር ማለት ነው። ለምንድን ነው እኔን ኢንፍሉዌንስ ያደረገኝ ስትል ምክንያቱም በእኔ ሁኔታ ውስጥ ያለ አግኝቻለሁ ኢንቫይሮንመንት አግኝቻለሁ። ስለዚህ ያኛ ኢንፍሉዌንስ ያደርግ እዚህ ላይ በደንብ ቤተክርስቲያንም የትኛውም ግሩፕ ቆሞ በስርዓት ማሰብ እኔን አሁን ሊወክል የሚችል የኔን ሁኔታ ሊረዳ የሚችል ምን አይነት ተሳትፎ ላይ አሁን ክርስቲያን አይደንቲቲን ሳትለቅ ማለት ነው ያንን እንትን ሳተ ግን አንተን ሊገልጥ የሚችል ሁኔታ ኖት ኦንሊ አሁን እኔ አገልጋይ ሆኜም የመጣሁት ስለወጣት ብቻ አይደለም። አገልጋዮችም ያስፈልጋቸዋል እንደዚህ አይነት የአገልጋይን ኑሮ በትክክል ማለት ነው ሊረዳ የሚችለው በአገልግሎት ውስጥ ያለፈ ሰው እና አሁን ሁሉንም እንደዚህ በቡድን ብቻ ከፍለን ቡድን እንዳናበዛ እንጂ ምንድነው ያስፈልጋል? ምንድነው አሁን ድምጽ ነው ቡድን የምንለው ለመመካከር ለምሳሌ አንተ የምታወራውን ልክ እንዳንተ ወጣት የሆነ መጋቢ ተመሳሳይ ኤክስፒሪየንስ አላችሁ ሁለታችሁ ብትነጋገሩ ለልብ ነው የምታወሩት ኦኬ እና የቱጋ ምን እንደተዘጋ ታውቃላችሁ እንደኔ ደግሞ ትንሽ ከፍ ያለውን ደግሞ ብታወራ ላልመጣ እችላለሁ እናንተ በምትመጡበት ሐሳብ ላልመጣ እችላለሁ አሁን ሁሉም በያለበት በየቦታው በትክክል ቢሆን ቢነጋገር ኢንከሬጅ ቢደራረግ ተያይዞ ለመሄድ ለማሰብም ይሆናል አሁን ቤተክርስቲያን ያለችበት ሁኔታ እንደው እኛ በጤናማ ቤተክርስቲያን ትሬኒንግ እንሰጣለን እና ጤናማ ቤተክርስቲያን ትሬኒንግ ላይ ቤተክርስቲያናትን በ10 መንገዶች አሰስ እናደርጋለን አንተ ታውቀዋለህ እና በእነዛ መንገዶች አሰስ እናደርግ አንድም ቦታ አንድም ቤተክርስቲያን እምነግር በመቶዎች የሚቆጠሩ ቤተክርስቲያናትን ሌሎቹን ሳልቆጠር ነው እምነግር በመቶዎች የሚቆጠሩ ቤተክርስቲያናትን በተለያዩ ከተሞች ላይ አድርገናል ከዛ በላይ ይሆናል ቁጥሩ አሁን ከኔ እንትንም በላይ ነው እስካሁን እያደረግን ነው እንደውም በዛውም የቅዱሳን ቤተክርስቲያናት ጤናችሁን ማወቅ ከፈለጋችሁ እኛ አሰስመንት ቱል አለን በነፃ ያላችሁበት መተን አሰስመንቱን እንሰራለን በኦንላይን አለው በወረቀት አለው ስለዚህ በወረቀት የተሰራውን አይታል አንድ ቤተክርስቲያን ደህና ነን እኛ ምንም አያስፈልገንም እውነት ይኸው አይተነዋል በጣም ጤነኛ ነን የእናንተ አገልግሎት አያስፈልገንም የተባለበት ቦታ አልደረስንም አልገጠመንም አሰስ ያደረግንበት ቦታ ሁሉ ችግር አለ አይ ግልጽ ነው ቤተክርስቲያን በቃ እኔ መናገር እችላለሁ እስካሁን ስላጠናናቸው በመቶዎች ስለሚቆጠሩ ቤተክርስቲያናት ነው ማወራው እነዚህ ቤተክርስቲያናት በጣም ትልልቅ ዲኖሚኔሽኖች አሉ ሎካል ቸርቾች አሉ በብዛት ሎካል ቸርቾችን ላይ ነው እየሰራን የነበረውና ሎካል ቸርቾች ላይ ችግሮች አሉ ማለት ነው አንድ አልገጠመንም ጤነኛ ነው ስለዚህ ምን ማለት ነው አሁን ወጣቶች ቢሰባሰቡ ቢነጋገሩ እነሱም የሚያነሱት ችግር አለ ለዛ ችግር ግን ትክክለኛ መፍትሄ የሚመጣው ለነገዋ ቤተክርስቲያን ትክክለኛ መፍትሄ የሚገኘው ዛሬ በወጣትነታቸው ቤተክርስቲያንን ለመምራት በፈቀዱና ሙሉ ጊዜያቸውን በሰጡ አገልጋዮች ነው በእናንተ ነው ማለት ነው ስለዚህ መሰብሰቡ በየእድሜው መሰብሰቡ በኋላ ላይ ደግሞ ሴቶች ደግሞ በኋላ ላይ ደግሞ በየፕሮፌሽኑ ሰው በየሚግባባበት ቦታ ሲሆን ዋናው ቁም ነገሩ ምንድነው ንግግር ዲያሎግ ንግግር ራሱን ችሎ የሚፈጥረው ተጽዕኖ አለ ንግግር ብቻ ሆኖ አይቀርም ያ ንግግር በተወሰነ መልኩ ወደ ተግባር ይመጣል ለምሳሌ ረጅም ጊዜ ተነጋገርንበት በፐርሰንት እንበል 80% ንግግር 20% ተግባር እንኳን ቢሆን ያቺ 20% ቤተክርስቲያን ላይ ትልቅ ለውጥ ናት ስለዚህ ንግግሮች ደግሞ ስናደርግ የምንግባባ ቢሆን ጥሩ ነው ለምሳሌ ነጋዴውን አምጥተ ከነጋዴው ጋር ብታዋራው ሁለቱ ከንግድ አይን ቤተክርስቲያንን ያዩዋታል አኪሙንም አምጥተ ብታናገር አናጺውንም አምጥተ ብታና እነሱ በየፕሮፌሽናቸው በየእድሜያቸው
እንበል በየኤክስፒሪየንሳቸው ብንሰበስባቸው እነዛ ሰዎች የሚነጋገሩበት መንገድ ዲያሎጉን በጣም የተመቸና ውብ ያደርገዋል። ከዛ ዲያሎግ ውስጥ የሚወጣ 5% ቢሆን ተግባር ቤተክርስቲያን ላይ አፕላይ ሲደረግ በጣም ትልቅ ነው። አሁን እኮ ትምህርቶች እኮ ወደ ራውንድ ቴብል እየመጣ ነው አይደል? አሁን ራውንድ ቴብል የሚባል እንትን እያደገ በፊት ሞጁላር ነበር። መጀመሪያ ያው ሌክቸር ነበር፣ አስተማሪው ነበረ። ከዛ በኋላ ሞጁላር ሆነ፣ ተማሪው በሚፈልገው ጊዜና በሚፈልገው ቦታ ተባለ። አሁን ራውንድ ቴብል ሆኗል። ላይክ ዲያሎግ ነው። ሰው ሲነጋገር ከዛ ንግግር ውስጥ የሚወጣ እውቀት የሚወጣ እውነት ነው። አንዳንዶች አገር በስብሰባ አይመራም ይላሉ። እውነት ነው። አገር በስብሰባ አይመራም። አገር ያለ ስብሰባም አይመራም። ቤተክርስቲያን በስብሰባ አይመራም። አዎ ቤተክርስቲያን ያለ ስብሰባም አይመራም። ግን ስብሰባዎቻችን በጣም በምንስማማና አንድ አይነት ግራውንድ ላይ ያለን ሰዎች ቢሆን ደግሞ በጣም የተሻለ ይሆናል። ምንድነው ሪሶርስን ቤተክርስቲያን አይደንቲፋይ ማድረግ። አሁን ሪሶርስ ከናንተም ቱሎች አንደኛው እኔም አሁን እዚህኛው ላይ ተሳትፏለኝና ሳይ እና ቤተክርስቲያን ሪሶርሱ የቱ ነው ብላ ስትለይ አሁን እንደ ሪሶርስ አሁን የሰው ሀብት ሂውማን ካፒታል ሪሶርስ መባል ጀምሯል እንደውም አሁን ማለት ነውና ይሄኛውን እንደዛ እያየችው ነው ወይ እና እዛ ውስጥ ያለውን ትክክለኛ ፖቴንሻል መጠቀም አለብኝ እንደተባለው ፕሮፌሽን እንደ ፕሮፌሽን እንደ ሪሶርስ ይታያሉ የቤተክርስቲያን ውስጥ። አሁን በዛ ጉዳይ ላይ ኒድ ቢኖረን ይሄን ፕሮፌሽን ተጠቅመን እኔ አሁን ይሄ ያለኝ እዚህ ላይ ደግሞ ይሄን ያክል ሰዎች አሉኝ ይሄንን ፍላጎቴ መሙላት ይችላሉ ብላ ቤተክርስቲያን እነዛን ሰዎች ትቆጥራለች። ከዛ ደግሞ ኤጅ ግሩፕ ነው ስናይ ከዛ ተነስተን ይሄን ያልወጣ አሁን እኛ በዚህ እንቅስቃሴ ውስጥ አሁን ስትራቴጂክ ፕላን ሰርተን እሱን ተግባራዊ ወደ ማድረግ መጣን ስንል በጣም የጠቀመን አቅም እንደ አጥቢያ የጠቀመን አቅም ምንድነው ያለንን ሀብቶች በአግባብ መጠቀም መቻል። ብዙ ብር ኖሮን ብዙ ህዝብ በጣም ደግሞ ጥሩ ገቢ ያለ ሰው ስላለ አይደለም አሁን ወደዚህ ነገር ውስጥ አይታሰብም ነበር። አሁን እኛ የኛውን ስናስብ ሲታቀድ አይታሰብም ነበር። ግን እዛ ላይ እንዴት ይሄኛውን ሆነ አደረግን ስንል ሀብቶቻችንን ነው በስርዓት የተጠቀሙ። ጉልበቶች ነበሩ፣ እነዛን ጉልበቶች ወደ ስራ መጣናቸው ማለት ነው። ስለዚህ ለሰራተኛ እናወጣ የነበረውን ወጪ በእነዚህ ጉልበቶች ተካን። የቤተክርስቲያን አቅም ነው በአብዛኛው ወጣትና ቲኔጅ ነው አሁን እኛ ጋር የነበረው ማለት የቤተክርስቲያን በጣም በመሰጠት ነው የሚሰሩት፣ በጣም ደስተኛ ሆነው ነው የሚሰሩት። ብሬክ ታይማቸውን መጥተው አሁን ቪዲዮዎች ፒክቸሮች ምናምን ለቀናል አንዳንድ ሚዲያዎች ላይ ማለት ነው። እዛ ላይ መጥተው በትክክል ጊዜያቸውን ጉልበታቸውን ኢንቨስት ያደርጉ ነው። ቤተክርስቲያን ያንን አቅም ተጠቀመ። አሁን እነዚህን አቅሞች መለየት የመጀመሪያው ጉዳይ። ከዛ ለይቼው እንደ ሀብት እንዴት ደግሞ ልጠቀመው በትክክል አሁን እንደዚህ ስትል ቤተክርስቲያን የተለያየ ግሩፕ ማድረግህ ምንም የሚጎዳው ነገር የለም። በዛ ውስጥ ግን ጤናማ እድገቱን ደግሞ ካንተ ደግሞ አሁን ከሱ እንደምትቀበለው ካንተ ደግሞ ማግኘት ያለበትን ለመንፈሳዊ እድገቱ የሚጠቅመውን ነገር ደግሞ መስጠት ላይ እንደዛው መስራት። ይሄ ግሩፕ ማለት ነው ሲመጣ እንዲሰጥ ብቻ አይደለም ከቤተክርስቲያን ደግሞ የሚቀበለው ነገር ማለት ነው ለእድገቱ የሚመች ነው ወደ ክርስቶስ ሙላት የሚያደርሰውን ነገር ለማግኘት ማለት ነው። ያው ይጠቅመናል፣ ፕሮፌሽኑ ይጠቅመናል፣ እድሜው ይጠቅመናል፣ የሆነ አቅሙ ገንዘቡ የነጋዴ ህብረት ምን ገንዘባቸው ይጠቅመናል። ልክ በዚህ እንደምንጠቀሙ ያክል እነሱ ደግሞ እንደ ክርስቲያን ነጋዴ፣ እንደ ክርስቲያን ፕሮፌሽናልስ፣ እንደ ክርስቲያን ወጣት፣ እንደ ክርስቲያን ማንኛውም ስንል እንደዛ ደግሞ እድገታቸው ወደ ሙላቱ ለሚመጣበት ነገር የራሷ ደግሞ ቤተክርስቲያን እንደዚህ ያቀርብ። እነዚህን ያዋህርክ ስትመጣ ሁሉም አካሄድ ወደ ጤናማነት የትኛውንም ስንለካው በእናንተም ባያቸዋቸው እኛም ደግሞ ራሳችንንም ስናይ ሌሎችም ጋር ስናይ በጣም ብዙ ነው የሚቀረን። ግን ወደ ጤናማነት ለመምጣት ሀብቶቻችንን ለይተን ማወቅ ከዛ እንዴት እንጠቀምባቸዋለን ደግሞ እነሱን ብሎ ለዛ ደግሞ ስትራቴጂ ማውጣት እነዚህ ነገሮች ቤተክርስቲያንን ይበልጥ ያው ውጤታማ ያደርጓታል። እና ምንም የሚፈራው በዚህ ጊዜ እኛ በመፈራው ሌሎች ማዕቀፍ ያበጁለታል። ለዚህ አሁን እንትን እኛ የለንም ብንል ለሱ ደግሞ የሚመች አቀራረብ ይዞ ይመጣል። ሮንግሊ ኮንስትራክት ይደረጋል ማለት ነው። ሶ ይሄኛውን ነገር
ቆሞ በደንብ ማሰብ ያስፈልጋል። አስቡ። እኛውን የቤት ስራ እየሰጠን ነው። እኛ ስራችን የቤት ስራ መስጠት ነው። አዎ ያ እንግዲህ ወጣት መጋቢያን አሁን ዛሬ ፕሮግራማችን እሱ ስለሆነ ወጣት መጋቢያን ምናልባት ስለ ሴቶች ስናወራ ሴቶችንም እንደዛ እንላለን እንመክራለን። በየእንትኑ በሰንበት አስተማሪዎችም ቢኖራቸው እንደዛ እያለን ነው የምንሄደው። ወጣት መጋቢያን you need to have some association በእውነት ነው። ነገ ቤተክርስቲያናችንን ከብዙ አሁን በጣም መዓት አይነት ተቃውሞ እየገጠመን ነው። የሐሳብ መሆኑ ነው ደግሞ በጣም ከባድ። አሁን ፊዚካል ቢሆን ችግር የለም። እኛ ፊዚካል እንትኖችን አልፈዋል። የኢትዮጵያ ቤተክርስቲያን ፊዚካሊ ልታስፈራራት ብትችል ምናምን አይደለችም። በቃ አልፈዋለች። እሱን ደርግ በሙሉ አቅሙ በሙሉ ኃይሉ ሙሉ ጦሩን አዝምቶ የሚችለውን ሁሉ አድርጎ አልቻለንም። ይሄ እውነት ነው፣ በታሪክ ውስጥ ያለ ነው። ምንም በአካላዊ ግፊያ ማንም ማቆም እንደማይችል ወንጌልን ታይቷል። አሁን ሰይጣን ሐሳቡን ቀይሮ በሐሳብ ነው ያደረገው። እናንተ እንዲናችሁ እናንተ እንዲናችሁ እናንተ እንዲናችሁ። ቴክኖሎጂ ደግሞ የራሱን ችግርም በረከትም ይዞ መጥቷል። ስለዚህ ያንን ደግሞ በትክክል አንደርስታንድ አድርጎ ያንን ለመመከት የሚሆን ስራ የሚያስፈልገው በወጣቶች ነው። የኢትዮጵያ ቤተክርስቲያን ሲጀመር በወጣቶች ነው የተጀመረው። የኢትዮጵያ ቤተክርስቲያን ብዙ እንቅስቃሴዎች ደግሞ ሲያብቡ በወጣቶች የወጣት ነው። የኢትዮጵያ ቤተክርስቲያን መነሻው የወጣቶች ነው። ብዙዎቹ የወንጌል አባቶች ወጣቶች ናቸው። ምንም ጥያቄ የለውም። እድሜ ነው አባት ያደረጋቸው። እድሜ ነው አሁን አድርሶ አባት ያደረጋቸው ያ ስለዚህ የወጣት ነው። አሁንም ወጣቶችን እንቀሰቅሳለን። ካላሰብንበት ወጣት ከሰራ እየተተካን ነው። ኤአይ ይተካናል። ኤአይ ይተካናል። እሱ ኤአይ ሰባኪዎች፣ ኤአይ አስተማሪ፣ ሁሉም እኛ ለራሳችንን እንትን ብለን ለዘመኑ ብቁ ካላረግን ያው እንተካለን። ስለዚህ ይሄ የህልውና ጉዳይ ሆኗል። ስለዚህ ለቤተክርስቲያንም ለነገ ቤተክርስቲያናችንም ስትሉ የኛ ቤተክርስቲያን የወጣት እንደመሆኑ እሱን ሁሉ አስባችሁ እባካችሁን ስሩ፣ ተሰብሰቡ እንላለን። ሌላ ማጠቃለያ ካለ? በመጨረሻም ያው ቤተክርስቲያን እንደ ወጣትም ደግሞ አገልጋይ በጣም ትኩረት አድርጋ አያያዝ ላይ አገልጋዮቿን ተያዝ ብቻ ሳይሆን ትውልዱንም መያዝ ላይ የመቀጠል አሁን እኛ አለመቀጠል አንችልም። ያው ኔቸራችን መቀጠል ስለሆነ ማለት ነውና ለመቀጠል በደንብ መታሰብ አለበት። አብርሃም ጥሪ ያው ቀጣይ ህዝብነት ነው፣ ኔሽንነት ስለነበር አሰበ፣ ቆመና አሰበ። ይስሐቅ ያስፈልገዋል መቀጠል አለ። ይስሐቅ ግን እንዴት ይቀጥል? አይደንቲቲ በጣም ኢምፖርታንት ጉዳይ ነውና እንዴት ይቀጥል? አሁን ይሄን አይደንቲቲ ማለት ነው ሊበርዙ የሚችሉ ሁኔታዎች በአካባቢው ተመልክቷል። አብርሃም ጠራውና ኤሌዛርን አይሆንም ልጄ በዚህ አሁን ሁኔታ መበረዝ የለበትም፣ ሄደህ ይሄንን ማስቀጠል የሚችል ሶሉሽን ሜከር መሆን አለብን። ያለበለዛ ብለናል። አሁን እኛ ብንከለክለው እኛ በክርስቲያን ሁኔታ እንዲቀጥል ባናደርገው የራሱን ፍላጎት እየጠበቁለት ያው ወጣትነቱን በፈለገበት መንገድ እንዲሄድ የሚያደርጉ ብዙ ሁኔታዎች አሉ። አብርሃም ቆመ፣ አስተዋለ፣ ኤሌዘርን ጠራ። በጭራሽ አይሆንም፣ በዚህ ሁኔታ እንዲቀጥል አልፈልግም። ሄደህ ለይስሐቅ የሚሆን ለይስሐቅ አኗኗር የሚሆን ለይስሐቅ ሁኔታ ነው። የይስሐቅ አሁን እድሜው ሚስት የሚያስፈልግበት እድሜ ነው። አሁን የሱ ፍላጎት ሳይካል ግን ከአብርሃም ደግሞ የአብርሃም የጥሪም ሁኔታ አብሮ እንዲቀጥል ታስቦ ከዛ ታመጣለህ እና ምን አይነት አስቀጣይ ርብቃ እንደመጣች ለይስሐቅ እናያለንና ይሄኛውን በትክክል የምንረዳው ጊዜኛ እንደ ቤተክርስቲያንም እንደ መሪም አሁን ቤተክርስቲያን ስለማስቀጠልም ስናስብ ቆመን ጊዜን ማንረዳ ከሆነ ወጣቶቹ በዚህ ሁኔታ ነው ያሉት። ይሄ ፍላጎታቸው ትክክል ነው አይደለም፣
እንዴት ሳይሆን ይሄን ፍላጎት እኛ እንደ ቤተ ክርስቲያን ደግሞ እንዲቀጥል ለማድረግ ምን እናድርግ ብሎ በደንብ ማሰብ ያስፈልጋል። በይስሐቅ ልጆች ዘመን ስናይ ከናናውያን ሴቶች ርብቃ ህይወቷን እንድትጠላ ያደረጉ ናቸው። አሁን ይሄ የአይደንቲቲ ማለት ነው መበረዝን ያመጣልና ይሄኛውን ነገር ቆማ ቤተክርስቲያን ማሰብ አለባት። የተቀላቀለ የተደባለቀ ማንነት እንዲቀጥል መፍቀድ የለባትም። ማንነቱን ያጣ ግን የተቀላቀለ እየተጣላ ከራሱ ጋር እንዲቀጥል ለወጣት ሁኔታ ቤተክርስቲያን ስለ ቀጣይነት አስባ ከዛ ደግሞ የይስሐቅ ፍላጎት እንዳልነው አለ። አሁን ይስሐቅ ማግባት አለበት የሚለው ወይም የወጣቶች ያውን ጊዜ ፍላጎት እነሱን በትክክል እንዲቀጥሉ የሚያደርግ ምንድነው እሱን እንዴት እናሟላ ግን ሳይለቁ ማንነታቸውን የሚለው ላይ በደንብ ታስቦ ተሰርቶ እሱን ፋሲሊቴት ማድረግ ላይ በደንብ ትኩረት መደረግ አለበት። አመቻቾች ነን እግዚአብሔር ቀዳሚዎች እስካደረገን ድረስ ሁኔታዎችን አመቻችተን ማስቀጠል የእግዚአብሔርን አጀንዳ እንደ ቤተክርስቲያን ያስፈልጋል። ያው ወጣቶችም ደግሞ አሁን ነቅተን ጊዜውን የዋጀ ክርስቲያናዊ አይደንቲቲ ላይ ትኩረት ያደረገ እንቅስቃሴ ያው ማድረግ ነው የሚያስፈልገው። አገልጋዮችም በደንብ መንቃት አለብን። እግዚአብሔር በኃላፊነት የሰጠን አሁን መጋቢነትን ስናስብ እግዚአብሔር በኃላፊነት የሰጠን ህዝብ አለ ወይ መንጋ አለና ያ መንጋ የተለያየ አይነት ኒድ ያለው ነው። ለዛ ነው ጴጥሮስን ጠርቶ በግ አለ ብሎታል፣ ጠቦት አለ ብሎታል፣ ግልገል አለ ብሎታል። ስለዚህ የነዚህ ሁሉ ፍላጎት ይለያያል እንደ አይነታቸው ያው ፍላጎታቸውም እንደዛ ይለያል። ያንን ፍላጎት በትክክል ሜት በሚያደርግ መልኩ ራሳችንን ማብቃት ያስፈልጋል። ለዚህ ነገር በደንብ ራሳችንን የቸርችን አሁን ያለውን ኢንቫይሮንመንት እየጠሉ መቀጠል አማራጭ አይሆንም። የራሳችንን በጥሪያችን እንድንቀጥል የሚያደርግ ግን ደግሞ የራሳችንን ፍላጎት ደግሞ ያሟሉ የሚችሉ ሌሎች ነገሮችን በተመሳሳይ ሁኔታ እያሰብን ማንና እኔ አሁን እግዚአብሔርን ለምን ታመሰግናለህ ብትለኝ እግዚአብሔርን ብያለሁ። ምንም ኮምፕሌን ማድረግ አልፈልግም አንተ ላይ እዚህ መጥቼ እንደዚህ ሆንኩ እንደዚህ አያስፈልግም። ቤተክርስቲያን እንደዚህ ያደረገችኝ ማህበረሰቡ አልፈቀደልኝም ሁኔታው እነዚህ ሰበቦች ያው ማስወገድ ያስፈልጋል። አስወግደን ከእግዚአብሔር ጋር መቀጠል። ከእግዚአብሔር ጋር ስንቀጥል ብዙ አይነት ሁኔታዎች አሉ፣ ማይመቹም የሚመቹም ሁኔታዎች። ግን ማን ጳውሎስ እኔ በቃ ሁሉንም ትቼ ከመጣው በኋላ ማን ይለይ ብዙ ነገር የነበረው ይሉናል የመጽሐፍ ቅዱስ አስተማሪዎች ሲናገሩ። ጳውሎስ ብዙ ነገር የነበረው ያን ሁሉ ትቶ ሲመጣ ጳውሎስ ማን ይለየኛል አለ። ከዚህ ፍቅር ማን ይለየኛል? ማጣት አይለየኝም፣ ማግኘት አይለየኝም። አሁን ብዙ እኛ እንደውም እንደ አዳጊ ሀገሮች የምንቸገረው የሚባለው አሁን ሰክሰስን ማቆየት ላይ ነው። ያንን በስርዓት ማኔጅ ማድረግ ያስቸግረናል ይባላል። ማጣትን ያው ተለማምደ ነው ስለመጣ ግን ያኛው ጋር ስንደርስ አሁን ይሄኛው የትኛውም ሊያስጥለን አይገባም። ዛሬ ስለማውጣት ዛሬ ስላለመብቃት ልናወራ እንችላለን። ነገ መብቃት ላይ ስንደርስ ሰክሰስ ላይ ስንደርስ እንዴት ይቀጥላል? አሁን ትልቁ ጉዳይ መሆን ያለበት እኛ ውስጥ እግዚአብሔር ያስቀመጠው ፕሮግራም ነው። ስለዚህ እሱን በትክክል መስጠት ወደምንችልበት ሁልጊዜ ራሳችንን ለዚህ በቃ እያነቃቃን በመንፈስ እያነቃቃን በሁኔታዎች እያነቃቃን መብቃት አለብን። እግዚአብሔር ደግሞ የጠራ እግዚአብሔር ኃላፊነትን የሚወስድ አምላክ ነው። ሲወስድ እኔ ማውቀው እንዴት እዚህ ደረስክ ብባል ማውቀው ያንን ነው። እግዚአብሔር ኃላፊነትን ሲወስድ ከሰዎች በላይ ትላንት ብዙ አውቃቸዋለሁ የምላቸውን ነገሮች ነበሩኝ የምላቸውን ነገሮች አሁን የሉም በምልበት ሰዓት ግን እንዴት ነው ልካውን ብዙ ጊዜ እኔ ሰው ስለሌለው ነገር ሲያማርር እንጂ ስላለው ነገር ሲያመሰግን አላውቅም። ግን ይሄኛውን እስኪ እንመንዝረው ብንል ኦኬ በምን ይመነዘራል? አሁን ቅድም አንተም እንዳልከው እኔም ስናገር ነበር 2 ልጆች አሉኝ። እነዚህን 2 ልጆች ለማሳደግ በዚህ ጊዜ እግዚአብሔር ምን አደረገ? ጤናማ ሐኪም ቤት የማይሄዱ ልጆች አሁን እግዚአብሔር እንዴት አሁን 100 እጥፍ ሲል እኔ ይገባኛል። አሁን እግዚአብሔር 100 እጥፍ በምድር 100 እጥፍ ሲል እግዚአብሔር ያለህን ነገር ሲባርክልህ እግዚአብሔር የልጆችን አእምሮ ጤና ሲባርክልህ ይሄ ቀላል አይደለም። ኢትዮጵያ ውስጥ ከ2 ወር በፊት የወጣ አንድ ጥናት አለ። አሁን እኛ ጥናቶች ላይም እንደዚህ ትኩረት ስለምናደርግ እሱ ጥናት ምን ይላል? አንድ አዲስ አበባ ውስጥ የሚኖር መደበኛ አኗኗር ልኖር የሚል ግለሰብ ይላል ኔት ኢንካሙ 25000 ብር መሆን አለበት ይላል። ኔት ኢንካሙ በቃ እጁ ላይ መድረስ ያለ ቤት ትንሽ ወጣ አድርገን እናኑረው ወደ ኮዬ ምናምን እሺ 6000 ይክፈላሉ።
እሺ ከዛ ትራንስፖርት ደግሞ ወጣ ስላደረግ ነው ሲመጣ ለትራንስፖርት 150 ብር በቀን ያወጣል። ከዛ የምግብ አለ ምናምን እያሉ 25,000 ብር የሌለው ሰው መደበኛ የሚባለው ኑሮ መኖር አይችልም። ሌክዠሪ ምናምን አይችልም ተባለ እና እግዚአብሔር ባለን ገቢ ማለት ነው ቤተሰብ እንድናስተዳድር ሲያደርገን አዲስ አበባ ውስጥ እኮ እየተኖር አይደለም። አሁን ስለ ገቢ ምናምን ስናወራ እንትና አይችልም እንትና ይችላል ጋር ገቢ ስንት ነው ጋር ሳንመጣ እዚህ ሀገር የማንም ገቢ ለማንም አልበቃም። ባለፈው የነበሩ እንቅስቃሴዎችን ሐኪሞች አይበቃንም ደሞዝ ይላሉ። ጭራሽ ፓርላማ ላይ ፕራይም ሚኒስትሩ እኔም አይበቃኝም አሉ እና ጠቅላይ ሚኒስትር የማይበቃው ደሞዝ በሚኖርበት ሀገር ውስጥ አንተ እየኖርክ ከሆነ ስለዚህ ጉዳይ እግዚአብሔር ማመስገን አሁን ስለሌለው አይደለም። ጠቅላይ ሚኒስትር ሆነ አትኖርም እኮ እየተባለ ነው። እዚህ ሀገር ሐኪም ሆነ መኖር ይከብዳል እየተባለ ነው እኮ። እንዴት ነው የኖር ነው ብለን ስናስብ የሚያኖረው እግዚአብሔር ላይ ጥገኞች መሆን አለብን። ለሱ ደግሞ የሚገባውን ክብር መስጠት አለብን። እንደዛ ስንል ግን ያው ስንፍናዎችን ደግሞ አቮይድ በደንብ ማድረግ ያስፈልጋል። አሉ አንዳንድ አጥሮች አሉ አእምሯችን ላይ የተሰሩ ከነዛ አጥሮች መውጣት አለብን። ኦኬ ማድረግ የምንችለውን ማድረግ አለብን በየትኛውም ጊዜ ማለት እግዚአብሔር ያንን ነው የሚባርክ። ቆይ ካለ እግዚአብሔር እዛ ቦታ ላይ መቆየት አትውረድ ወደ ግብፅ አለው በድርቁ ሰዓት ይስሐቅን እግዚአብሔር። ከዛስ አትውረድ ሲለው ግን ይስሐቅ እጁን አጣጥፎ ተቀመጠ እንዴ? ዘራ ይላል። መባረክ የእግዚአብሔር ነው፣ መዝራት ያንተ ነው። ኦኬ አብርሃምን ደግሞ ውረድ አለው ወርዶ ደግሞ ያዕቆብንም መጥቶ ውረድ አትፍራ ወደ ግብፅ ውረድ እኔ ለአንተ በቃ ህዝብ አድርጌ ያወጣለሁ። እግዚአብሔር ተንቀሳቀስ ሲለን መንቀሳቀስ፣ እግዚአብሔር እዚሁን ሲለን ደግሞ በሆንበት ሁኔታ ውስጥ ኦኬ አጣጥፈን መቀመጥ ሳይሆን የራሳችንን እንቅስቃሴዎች እያደረግን የእግዚአብሔርን መጠበቅ ያስፈልጋል። ጥሩ ጊዜ ነበረን። ደስ ብሎኛል በጣም። ታንክ ዩ አቤኔዘር። ተመልካቾቻችን እስካሁን አብራችሁን ስለሆናችሁ እግዚአብሔር ይባርካችሁ። እንግዲህ ወጣት መጋቢያን ዛሬ ብዙ ነገር እንዳገኛችሁ ተስፋ እናደርጋለን። ብዙ ቁም ነገሮችን እንደጨበጣችሁ ተስፋ እናደርጋለን። እግዚአብሔር ቢረዳን ደግሞ በዚሁ ጉዳይ ላይ በበለጠ ምናልባት ትሬኒንጎችን ምናልባት መነቃቂያ ኮንፈረንሶችን የምትፈልጉ ሰዎች ካላችሁ የመጋቢ ወይንም የመምህር አቤኔዘር ተክሉን ስልክ እናስቀምጣለን። በዛ ልታገኙት ትችላላችሁ። ይህ የዶታይን ፖድካስት ነው። እግዚአብሔር ይባርካችሁ። መልካም ጊዜ